ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን በዛሬው የአንከር የእንግዳ ክፍለ ጊዜያችን ፕሮፌሰር መሐመድ ሐሰንን ይዘን ቀርበናል ፕሮፌሰር መሐመድ ሐሰን ለአንከር ሚዲያ ቤተሰቦች እንግዳ አይደሉም በየጊዜው በወቅታዊ የኢትዮጵያ ፖለቲካ ሁኔታዎች ላይ ሐሳብና አስተያየታቸውን የሚያጋሩን ደራሲ ፖለቲከኛና ዲፕሎማት ናቸው ለዛሬም በወቅታዊ የኢትዮጵያ ፖለቲካ ሁኔታ ዙሪያ ውይይት እናደርጋለን እንድትከታተሉን ግብዣችን ነው መልካም ጊዜ ጤና ይስጥልን ፕሮፌሰር መሐመድ ሐሰን ጤና ይስጥልን መሳይ ወንድሜ እንደምን አለ እንዴት ሰነበቱ እንደምን አሉ ብዙ ጊዜ ሆነን እንግዲህ ሳንገናኝ እርሶም በመሃል ጠፋ ብለዋል ብዙ ነገሮች በኢትዮጵያ አንፃር ተከስተዋል በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድም የተለያዩ ክስተቶች የተስተናገዱበት ወቅት ነው አንድ ሁለት ወር ይሆነናል መቼም ሳንገናኝ ለማንኛውም የወቅቱን የኢትዮጵያ ሁኔታ የምንቃኝበት በተለይ የእርሶን እይታ የምናገኝበትን መድረክ ነው ያዘጋጀ ነው እንደው በቅድሚያ ባለፉት ጊዜያት እንዴት ሲከታተሉ ነበረ የኢትዮጵያ ወቅታዊ ሁኔታ ምን ደረጃ ላይ ይገኛል ብለው ነው እንደው በርሶ ግምገማ የሚመለከቱት በጣም ጥሩ ወንድሜ መሳይ እኔ ትላንት ወዲያ ነው ከኛ አካባቢ ወደዚህ የመጣሁት ከብዙ ሰዎች ጋርም ንግግሮች አድርጌ ነበር እኔ የተገነዘብኩት ምንድነው ስርዓቱ መስቀለኛ መንገድ ላይ ወድቋል ሞላው የኢትዮጵያ ህዝብ እንደ ድሮ ላለመኖር ወስኗል ስርዓቱም እንደ ድሮ የመግዛት ችሎታውን ቀንሷል የተንኮታኮተም ወደቁ አይቀርም በመጀመሪያ ደረጃ ማየት ያለብን አራት የተለያዩ ነጥቦች ናቸው አሁን ያሉት እነዚህ ተጠራቅመው ደግሞ ስርዓቱን ወደ መገርሰስ ደረጃ እንደሚደርሱ ምንም ጥርጣሬ የለኝም አንድ ባለፉት 7 አመት በተለይ ደግሞ ባለፉት 4 አመት ውስጥ ስርዓቱ በቅጥፍትና የሚሰራው ስራ ለሞላው የኢትዮጵያ ህዝቦች ክሊር የሆነ የገባቸው ብቅ ያለበት ሁኔታ ነው በመጀመሪያ ደረጃ ሰሜን ኢትዮጵያ ላይ ያለው ሁኔታ ምን ይመስላል ነው ወዴትስ ያመራ ነው እንዴትስ ወደፊትስ አቅጣጫው ምን ይሆናል ነው ስርዓቱ የነበረው አመለካከት አጋጭቼ አንዱን አዳክሜ አንዱን በብቶች ስራ አስገብቼ አንዱንም አሽከርክሬ ሌላውንም ደግሞ በቴስታም በቡጢም በጦርነትም ሰብራለው የሚል ያጭር አመለካከት ፖሊሲ ነበር ሲያራምድ የነበረው ያ ፖሊሲ አሁን ተማጦ ተጠቃሎ ወደ አንድ ደረጃ ላይ መጥቷል ሰዎች ናቸው የህዝብ ነው ህዝብ ደግሞ ሁሉ ጊዜ አንተ በውሸት ወይም በማደናገር ልትመራው አትችልም ስርዓቱ በጣም ጠባብ የሆነ አድማሱ ሰፊ ያልሆነ ከህዝቡ ጋር ደግሞ አብሮ የማይራመድ ህዝቡን በአንድ በኩል ትቶ እሱ የራሱ ብልጭልጭ ስርዓቶችን እየፈጠርኩ እያጭበረበርኩ በህዝቡ አይን ላይ አሸዋ እየወረወርኩኝ ይሄዳለው የሚለው ግምት እንዳለ ፈርሷል አገሪቷና አብዛኛው የህዝቡ ክፍል ሊኖር የማይችልበት ሁኔታ ለማድረሷል ኢኮኖሚውንም አፈርድም ያብልቷል ይሄ የራሱ የስርዓቱ ጥፋትና የአንድ ግለሰብ ምኞትና ፍላጎት የሚካሄድበት ሀገር ነው በመጨረሻ ላይ እንደምታየው መሐል ሀገር ላይ ብታይ አልፎም ደሞም አሁን የተሸጋገረ ወደ ደቡብም ወደ ሰሜንም የመጣው የዶክተሮቹና እነዚህ የጤና ባለሙያዎች ያለመኖር እና መኖር አልቻለም በደሞዛችን እንኳን 10 ቀን መኖር አንችልም በክራይ መክፈል አንችልም ሰለቸን ትግስታችን አብቅቷል መንግስት ችግራችንን ያዳምጥ ብሎ ቢያቀርቡ መንግስት የተዘቀፈበት የራሱ ብልጭልጭ ፕሮጀክቶች እንጂ የህዝቡን ስሜትና የህዝቡን ልብ ትርታ ለማዳመጥ ፍቃደኛ አለመሆኑን ይሄው ሰሞኑ የሚታይ ነው ግማሹን በእስር ግማሹን በማስፈራራት ግማሹን ደግሞ እጁን ጠምዝዞ
በግድ ወደ ስራ ለመመለስ የሚያደርገው ሙከራ ሁሉ አልተሳካለትም። ምክንያቱም የህዝቡ ትግስት ያበቃ ይመስለኛል። አይ ከዚህ በላይ እኛ መኖር አንችልም፣ መልስ ማግኘት አለብን፣ በአገራችን ተከብረን መኖር አለብን፣ ልጆቻችን፣ ቤተሰቦቻችን፣ ወላጆቻችን ምን ጦርነን እንደዚህ ተዋርደን እኛ ያን ሁሉ ትምህርታችንም ተምረን ምን ብለን እዚህ በተዋረደ ሁኔታ አፍሪካ ውስጥ ያለለ ሁኔታ ነው ኢትዮጵያ ውስጥ ያለው። ዶክተሮች ራሳቸው መኖር የማይችሉበት፣ ስፔሻሊስቶች መኖር የማይችሉበት፣ ነርሶችና ድሬሰሮች መኖር የማይችሉበት ይሄ አንደኛው የህዝቡ ክፍል ነው። ስትደምረው የላባደሩም ስትደምረው ያስተማሪውም ስትደምረውም የታክሲ ሹፌሩም ስትደምረውም ሌላው የህዝቡ ክፍል ዛሬ ሰቆቃ ላይ ነው ያለው፣ መኖርም አልቻለም። መጨረሻ ላይ አያበጠው ይፈንዳ፣ እኛ መብታችን ለማስከበር ትግላችን እንቀጥላለን ወደሚለው መንገድ ላይ ገብተዋል። ይሄ መንገድ ብዙ ጎርፍ ይዞ ይመጣል አይቀርም። የሥርዓቱንም ተንፋሽ ያቀነሰው እንትን ብሎ መጣሉ አይቀርም። ይሄ አንደኛው የህዝባዊ አመጽ በየቦታ የምናየው ህዝባዊ አመጽ አለ። ሁለተኛው ፖይንት የነፍጥ ይዘው የሚታገሉት ክፍል ነው። እንደምታየው ፋኖም አሁን በሌላ አይነት መልኩ ተደራጅቶ ብቅ ያለ ነው። አመራሩንም መርጦ 13 ሰዎች መርጦ አምጥቷል። በአጭር ጊዜ ውስጥ እንደምታውቀው 2 አመቱ ነው። የ2 አመት ልጅ በለው የፋኖ ትግል ግን በአብዛኛው የአማራ ክልልንም የተቆጣጠረ ህዝቡንም እያደራጀ ያለ አብዛኛው ወጣቱና ሰፊው ህዝብ ከዚህ በፊት ተደራጅቶ ማያቅ ከዚህ በፊት እንደ ህዝብ ተነስቶ ማያቀው ክፍል ፔዛንቱ፣ ሰማይ ፔዛንቱ፣ የትንሽ ከተማ ወጣቶች ምናምኖች ሁሉ ነው አሁን ተዳምሮ ሌላ ወንዝ የሆኑበት የጊዜ ጥያቄ ነው። አዲስ አበባ ድረስም ሊሄዱለት ይችላሉ። ሌላ አም ሹር በፋኖና በኦላ መሐከለም ንግግሮች እንደሚኖሩ ምንም ጥርጣሬ የለኝም። አመራሮቻቸውም ራሳቸው ወጣቶች ናቸው። ከሚገርም ነገር ደግሞ አመራሮቹ የሁለቱም እኮ አንድ ቦታ ነው የሰለጠኑት፣ ሳይተዋወቁም አይቀሩም። ከዚህ በፊት ሰው ልጅ መቼም ከናቱ ማህፀን ከወጣ በኋላ ያደገ ሲመጣ በአንድ እድሜ ደረጃ መገናኘቱ አይቀርም፣ ተገናኝቶም ሳይገናኙም አይቀርም። ስም ለመጥቀስ ስላልፈለኩ ነው። የነሱንም እንትኖች አግኝቼ አነጋግሬያለሁ። ስሜታቸውም እኛ እንደሚመስለን ወይንም ደግሞ ሀገራችን በቃ ያከትምላታል ብሎ ፕሮፓጋንዳ እኔ ከጠፋሁኝ ይሄም ሀገር ይጠፋል የሚለውን አመለካከት ነው ከጭንቅላቴ በላጲስ የቀረጹት። ኖ ሀገራችን አትጠፋም፣ በአዲስ መልኩም እንደገና ተቀርጻ ብቅ ትላለች። ለዛም ነው የምንታገለው። ንቃታቸውም ሰፊ ነው። እንደዚህ ዝም ብሎ እሱ እንደሚያንቋሽሸው ወይም እሱ እንደሚወረውረው ሌላ ደግሞ ምሁሮች ከሩቅ በደፍተር ያነበቡ ከሚናገሩት አነጋገር ውጪ ነው። በግለሰብም ደረጃ አግኝቼ አነጋግሬያቸዋለሁ። ስም ለመጥቀስ ስላልፈለኩኝ ነው። ይሄ ራሱም ትልቅ ሆፕ ነው። እያደገ ይመጣል፣ አዲስ መንገድም ይከፍታል። ከዚህ ከህዝባዊ አመጽ ጋር ተደምሮ ይሄ ሁለቱ እየተቀናጁ በሄዱ ቁጥር ሰፊው ህዝቡ ደግሞ እየተቀላቀለ መምጣቱ አይቀርም። እኔ ለዚህ ስርዓት ብዙ ጊዜ የምሰጠው አይመስለኝም። ይሄ ስርዓት ቋፍ ላይ የተቀመጠ ነው። በራሱ ላይ የተንጠለጠለ ህዝባዊ መሰረት ያለው ስርዓት አይደለም። እውነት ነው አገሪቷን ትልቅ ችግር ላይ ጥሏል። አገሪቷ ውስጥ ትልቅ ድህነትን ማምጥቷል። መስራት የሚገባውን ነገር ሳይሰራ ዝም ብሎ በብልጭቶችና በዲኮር ላይ መኖር የሚፈልግ በጣም ጠባብ የሆነ የጥቂት የወፈሩ ድመቶች ስርዓት ነው። ህዝቡም እየተስፋፋ እየነቃ ጮለነቱም እየገባቸው በረጅም መሄድ የማይችል የሀገሪቷንም ህልውና አደጋ ላይ የሚጥል ነው የሚል ስሜት ላይ ስለደረሱ ውሃው እንደምታቀው ቀስ ያለ እየተነነ እንፍላቱ ብቅ ስል እኔ ምንም ጥርጣሬ የለኝም የቀለሃው ድምጽ ቤቱ ድረስ እንደሚመጣለት ወይንም የባሩዱ ሽታ ፍንጫው ድረስ እንደሚመጣለት እኔ ምንም ጥርጣሬ የለኝም። ፕሮፌሰር ማህመድ አንዳንዶቹን ክስተቶች በተናጠል እንመልከታቸው። አሁን እርሶ በሰፊው አጠቃላይ የኢትዮጵያ ወቅታዊ ሁኔታን በተመለከተ ነው ያነሱት። እንግዲህ እርሶ
እዚህ መድረክ ላይ ሳንገናኝ ብዙ ክስተቶች እንደተከሰቱ ቀደም ሲል አንስቻለሁ። ህወሓት ያለበት ቁመና የተመለከተውን ነገርም እንደው ብናነሳ ጥሩ ነው። አሁን ዛሬ በሰፊው ኢትዮጵያ ውስጥ እየተነሳ ያለው የጤና ባለሙያዎች የስራ ማቆም አድማ እንደዚሁ የኢትዮጵያ የወቅቱ የፖለቲካ ግለት የጨመረ ጉዳይ በመሆኑ እሱንም እንመለከታለን። የፋኖ ትግል እንግዲህ ያኔ ስንገናኝ አሁን የተባለው የአማራ ፋኖ ብሔራዊ ኃይል ያልተመሰረተበት ጊዜ ነበርና አሁን ስንገናኝ ግን እንደዚህ አይነት ኃይል ተመስርቷል። በሌላ ጎን ደግሞ የሚንቀሳቀሱም አሉ። ስለዚህ የፋኖ ትግልስ አሁን ያለበት ቁመና እንዴት ነው? ከጎረቤት ሀገራት አንጻርም የአብይ አህመድ አገዛዝ ክስ እያቀረበ ነው። አሁንም የኤርትራ መንግስት በኢትዮጵያ ጉዳይ ላይ እጁን አስገብቷል የሚል ወቀሳ ክስ እየቀረበ ነው። በቅርቡም የአሜሪካ አንድ ሴናተርም እንደዚሁ ኤርትራ ለጦርነት እየተዘጋጀች ነው የሚልም ነገር ጠቅሰው በአንድ የምስክርነት መስሚያ መድረክ ላይ አንስተዋል። ስለዚህ እነዚህ ነገሮችንም እናነሳለን። አብይ አህመድ አሁን የኢትዮጵያን ሶስት የፖለቲካ መድረኮችን ለመቆጣጠር ፈረሶች አዘጋጅቷል። አብን፣ ኢዜማና አሁን በጌታቸው ረዳ የሚመራ ፓርቲ ነው። ያው ጌታቸው ረዳ ወደ ትግራይ ያለውን ሁኔታ ለመቆጣጠር እንደነዚህ አይነት ፈረሶችን አዘጋጅቶ የራሱን የፖለቲካ አጀንዳ የራሱን ፍላጎትና የብልጽግናን ተልዕኮ የሚያስፈጽሙለት ኃይሎች አድርጓቸዋል ወይም ፈረሶቹ ሆነዋል። ከዚህ አንጻርም አብን ከኤርትራ አንጻር የያዘውን አቋም ባለፈው ያው በአብን ስም የወጣም የአብይ አህመድ መግለጫ ነው ብለን ልንወስድ እንችላለን። ሰሞኑ ከጤና ባለሙያዎች ጋር በተያያዘ ደግሞ የብልጽግናን ፍላጎት በኢዜማ መግለጫ አይተናል። እንደዚሁ ስለ ትግራይ ያለውን ሁኔታ ደግሞ ሰሞኑን ጌታቸው ረዳም እየወጣ የሚናገረውን የአብይን ፍላጎት በትግራይ ምድር ላይ ምን እንዲሆን እንደሚፈልግ በጌታቸው ረዳ በኩል ተረድተናል። ስለዚህ በፈረሶቹ አማካይነት የመጡልን አጀንዳዎች እንዴት እናያቸዋለን የሚለውንም እንደው አንስተን ብንነጋገር ጥሩ ነው። የምናስቀድመው ግን ከሰሞኑ ንቅናቄ ጋር በተያያዘ ነው። እንዴት አገኙት? እንግዲህ እርስዎ ረጅም ጊዜ በፖለቲካ ውስጥ ቆይተዋል። አሁን በሚገኙበት በቤልጂየምም የሰራተኛው ፓርቲ አባል ኖት። አሁን የተነቃነቁት ያው የኢትዮጵያ የጤና ባለሙያዎች ቢሆኑም ሰራተኞች በኢትዮጵያ በአጠቃላይ ከፍተኛ ችግር ውስጥ ያሉ ናቸው። ምናልባት ይህንን ተከትሎ የሰራተኛውም አመጽ ወይም ደግሞ እምቢተኝነት ሊመጣ ይችላል። አብረን የምናየው ነው። ግን እንዴት አዩት? ይሄ ነገር በቅርብ ይከሰታል ብለው ጠብቀው ነበረ? አሁን ሐኪሞቹ ሰብረው ወጥተዋል። በጣም ጥሩ ወንድሜ መሳይ። በመጀመሪያ ደረጃ ኢትዮጵያ ውስጥ የፖለቲካል ፓርቲ ያለው ስርዓት አይደለም። አንድ የፖለቲካል ፓርቲ ኤርሊ ዋርኒንግ ሲስተሙን አጥንቶ የህዝቡን ትርታ የህዝቡን ፍላጎትና ጭንቀት ማንበብ ሲችል ነው። ይሄ የአንድ ግለሰብ ድርጅት ነው። ከዛም አልፎ ተርፎ የቄሶችና ወይንም ደግሞ የውሸት የፕሮስፐሪቲ ቸርች አመለካከት ያለው ነው። መለኪያው የህዝቡን ስሜት መለኪያ ቱልስ የለውም። ቱልስ አለመኖሩ ነው እና የአንድ ሰው የሚያሽከረክርበት ስርዓት ስለሆነ እሱ የተሰማውን በነቃ ቁጥር እሱ የሚሰማውን እሱ የሚፈልገውን ነገር የሚያደርጉ ከሱ ጋር ያሉት ደግሞ አሽከሮች አዳማጮችና ለራሳቸውም እንኳን ሰፊ አመለካከት ያላቸው ሰዎች አይደሉም። ፖለቲካል ፓርቲ ቢሆን ኖሮ የህዝቡ ስሜት ምን ይላል? ህዝቡ ለምንድን ነው የሚያግረመርመው? አንተ መጀመሪያ ደረጃ አንድ የፖለቲካ እንትን የህዝቡን ስሜት መለካት ካልቻለ ህዝቡ ውስጥ የለም ማለት ነው እና እየመራ አይደለም እየተመራ ነው ያለው። ሁለተኛ ህዝቡ ውስጥ ያለው ፍላጎት ምንድነው? ህዝቡ ምንድነው የሚለው? ኑሮ ላይ ምንድነው? ተስማምቶታል ወይ? ቢያንስ የዶክተሮቹም ሆነ የነርሶቹም የድሬሰሮቹም የአስተማሪዎቹም የላባደሩም የሁሉም ክፍል ሚኒመም ስታንዳርድ የሆነ ኑሮ አስተካክሏል ወይ? አይደለም። ያለውን ገንዘብ ሁሉ የሚያፈሰው በውሸት ፕሮጀክቶች ብልጭልጭ ፕሮጀክቶች ቤተመንግስቶች በመስራት ምን በመርወር ነው። እሱ ለሱ ይሄ ነው ዋንኛው እንትኑ። ከሱ ጋር ደግሞ የተባበሩት ብዙ የሚያስቡና ይሄ ሊሆን አይችልም፣ ሰፊው ህዝብ ሁኔታው እየተጎሳቆለ ነው፣ ዳቦ መብላት አልቻለም፣ ፕሮፌሽናሎች እዚህ ሀገር ውስጥ ከኑሯቸው ቆልቆሎ መኖር የማይችሉበት ሁኔታ ደርሰዋል፣ ይሄንን ማስታገስ አለብን የሚሉ ክፍል ቢኖረው ኖሮ የሚያስብ ስርዓት ነው። ከህዝብ ጋርም እየተወያየ ህዝቡ ጋር ቀርቦ የህዝቡን ትርታ አይቶ መራመድ የሚችል ክፍል ሲሆን ነው። ግን ይሄ በጣም አጭር የሚያስብ ጮሌነት ላይ የተመሰረተ
ማጭበርበሪያ ላይ የተመሰረተ የውሸት ቅብቦች የቀባ ብቅ የሚል ስርዓት ነው። የአንድ ሰው የአንድ ግለሰብ ስርዓት ነው። ስርዓት ፖለቲካል ፓርቲ መሰረቱን ታች አስቀምጦ ኢንፎርሜሽን ከታች ከህዝቡ ሰብስቦ የህዝቡን ችግሮችና ያሉበትን ሁሉንም መቅረፍ ባይችል ሜጀር የሆኑ ጥያቄዎችን መመለስ አለብኝ ብሎ የሚያስብ ቢሆን ኖሮ ጥሩ ነበር። ይሄ ስርዓት ግን የሚያስብ አይደለም። ዝም ብሎ በራሱ ግብታዊነት የቀጠለ ዝም ብሎ በቴክኒክ አጭበርብሬ ምን ብዬ እኖራለሁ የሚል የውሸት አመለካከት ካባ የለበሰ ነው። ለዚህ ነው እነ ኢዜማን ብትወስዳቸው ምንም ብትወስዳቸው ተለጣፊ እንጂ ምንም አይነት ነፍስ ያላቸው ሰዎችም አይደሉም። ለራሳቸው እንኳን የሚያስቡ አይደሉም። የሀገሪቷ ሁኔታ ትክክል አይደለም። ህዝቡ ያጉረመረመ ነው። ህዝቡ ተቸግሯል። ህዝቡ ይሄን ይጠይቃል። ምንም ይሄን እናማላለት ብሎ እንኳን ፌስ ቱ ፌስ ሰውየውን አፋጦ መነጋገር የሚችሉ ሰዎች አይደሉም። ዝም ብሎ የተሰባሰቡ አዛባዎች ናቸው። ፕሮፌሰር ብርሃኑ ፕሮፌሰር ነኝ ይላል። የትምህርት ሚኒስቴር ነው። ከዚህ በፊት ታጋይ ነኝ የሚል ሰው ነው። የህዝቡን መጎሳቆል ያውቃል። ይሄ ሊሆን አይችልም፣ ይሄ ችግር ላይ ያመጣብናል፣ ጎርፍ ያመጣብናል ብሎ እንኳን ኦፕንሊ ወጥቶ ተናግሮ ለራሱ ፓርቲ እንኳን ለቆት የወጡት ብዙም ቢሆኑ ይሄ ሊያዋጣን አይችልም፣ ለኢትዮጵያም አያዋጣም፣ ለሀገሪቷም አደገኛ መንገድ ላይ ነው መኪናው የሚሽከረከረው ብሎ ሚኒመም እንኳን ኤቲካል ቫልዩ ቢኖረው ኖሮ ጥሩ ነበር። እነዚህ ግን ምንም አይነት የማያስቡ የሚቀለቡ የወፈሩ ድመቶች ናቸው። ይሄ አንደኛው ነው። ይሄ ከሰፊው ህዝብ የኑሮ ሁኔታ ማንኛውም ሰው ፈረንጅም ሆነ ሌላ ሰው ኢትዮጵያን ሄዶ የህዝቡን ጉስቁልናና ኑሮ ያየ እኔ በሆነ ኖሮ ይሄን አልቀበልም ያሉኝ ብዙ ሰዎች አሉ። እኔ አሁን ቅርብ ጊዜ ናይሮቢ ነበርኩኝ። አንዳንድ ሰዎች ሳናገራቸው አይ እንደዛ አይነት ኑሮ ፈጽሞ መቀበል አንችልም፣ አገሪቷ ብዙ ጸጋ ያላት ጨዋ ህዝብ ያላት ሃርድ ሰራተኛ ህዝብ ያላት ጥሩ አመራር ቢኖራት እንደውም ትንሽ መቀነታችሁን አስራችሁ በደንብ ከሰራን ኑራችንን እናሸካክላለን ብሎ ጥሩ ፕሮግራሞች አምጥቶ ቢሰራ ኖሮ እኮ የሚቃወመው አልነበረም። ያለው ቶታል ኮረፕሽን፣ ዘረፋ፣ ሌብነት ለሰፊው ህዝብም ራሱ ተወልጃለሁ ለሚለው ለኦሮሞም እንኳን ምንም ያደረገው ነገር የለም። ኦሮሚያ ውስጥ ያለው ግድያ፣ ዘረፋ ምናምን ነው ያለው። ኢንፋክት ኦሮሚያ እኮ ፌልድ ሪጅን ማለት ይችላል። ይሄ አንደኛው ሳይዱ ነው። በጠቅላላ ከዶክተሮች ጀምረ ከድሬሰር ጀምረ ከነርሶች ጀምረ እስከ ዘበኛው ድረስ እስከ ማንኛውም የህብረተሰቡ ክፍል በየትኛው ሙያ የሚሰራ ሰው ሌባ ካልሆነና የሚያጭበረብርና የሚዘርፍ ካልሆነ በአሁን ጊዜ ኢትዮጵያ ውስጥ ዲሰንት የሆነ ኑሮ ኖሮ ልጆቹም ባለቤቱም ዘመዶቹን ረድቶ የሚኖርበት ሁኔታ የለም። አሁን ሁለተኛ ኢኮኖሚው ኮላፕስ አድርጓል። የብር መግዛት አቅም እየጠፋ ነው ያለው፣ እየመነመነ ነው ያለው። በየቀኑ ዋጋ ንረት በጣም እየወጣ ነው ያለው። ይሄ ሰፊውን ህዝብ የሚነካ ነው። ስለዚህ የግድ ነው መጨረሻ ላይ ሰው ስለሆኑ የግድ መነሳት አለባቸው። early ዋርኒንጎቹም የዛሬ 2-3 አመት ነው ሲያስጠነቅቁ የነበሩት። ይሄ ሀገር በዚህ መንገድ ከቀጠለ ሊቀጥል አይችልም፣ ይሄ ስርዓት ለብዙ ጊዜ አይቆይም ብሎ እዚህ አውሮፓ ውስጥም የቤልጂየም ውጭ ጉዳይ ሚኒስተር ዌብሳይት ገብተህ ስታነብ ወደ ኢትዮጵያ አትሂዱ አደገኛ ነው። ጀርመኖቹም እንደዛው ሁሉም እንደዛው ነው የሚጽፉት። እነሱ ጋር ሲመጡ ምን እንደሚነግሯቸው አላውቅም። ይሄ አንደኛው የኢትዮጵያ የሰፊው ህዝብ ችግር አፍጥጦ ወጥቶ ይሄው የፈነዳዳ እዚህ ደርሷል፣ ይቀጥላልም። ምክንያቱም ይሄንን ማፍረስ አይችልም። ካሁን ወዲያ ሰፊው ህዝብ መጠቃለሉ አይቀርም። በዚህ ታክሲ ባለ ታክሲዎችም ሹፌሮችም እኔ ትዝ የሚለኝ የ1974 ንቅናቄ አዲስ አበባ 500,000 ነበረች። አሁን በብዙ ሚሊዮን ነው የሚኖረው። ከዛ የባሰ ህዝባዊ አመጽ እንደሚነሳ ምንም ጥርጣሬ የለኝም። ይሄኛው እንደክፉና አዲስ አበባን ብቻ ሳይሆን በተለያዩ የደቡብ ክፍሎችም በሌሎችም መነሳታቸው አይቀርም። ይሄ አንድ ነው። ሌላ ይሄው ሱሪውንም ማስፈታለው መቀነቱን ማስፈታለው ብሎ ፋኖን ይይዛለው፣ አማራ ክልል ያለውን ሁኔታ ባጭር ጨርሳለሁ ብሎ አሁን 2 አመት ነው ተሸንፎ በየቦታው ጦሩም እንደምታየው በየቦታው እየተመታ እየተያዘ ምን እያለ ልዩ ሁኔታ ላይ ሲቹዌሽን ላይ ደርሷል።
ይሄም ብቻ ሳይሆን አልፎ አሁን ደግሞ ፋኖ ሌላ አደረጃጀት ፈጥሮ ያመራር እንትኖችንም ብቅ አድርጓል። ሁሉም ወጣቶች ናቸው። የሚገርምህ ነገር በጣም የሚለዩ የነሱ ጄኔሬሽን ነው ይሄንን ሀገር ሊመራ የሚችለው። ብቅ ብለው ተታግለው እዚህ ደርሰዋል። ከዛም አልፎ ተርፎ አድማሳቸው ሰፊ ነው። እነሱ ከሁሉም ኢትዮጵያዊ ጋር ለመስራት ፈቃደኛ ናቸው። ፕሮፌሰር መሐመድ ወደ ፋኖቹ መጣለው፣ ምክንያቱም ሁሉንም በርዕሰ ጉዳዮች በየቅደም ተከተል በሰፊው መነጋገር አለብን። አሁን እዚህ ጤና ባለሙያዎች ንቅናቄ ላይ አሁን እርሶም ጠቅሰዋል፣ ሌሎች የህብረተሰብ ክፍሎች መቀላቀል አለባቸው። ሁሉንም ያንኳኳ ችግር ነው የመጣው። የጤና ባለሙያዎቹ አሁን ለረጅም ጊዜ ሲጠይቁ ስለነበረ በተለይ የነሱ ስራ ከምንም በላይ መስዋዕትነትን የሚጠይቅ የተለያዩ የስራ ምቹነትን የሚያስፈልገው በመሆኑ ከዚህ በመነሳት የነሱ ሁኔታ በጣም ከባድ በመሆኑ ያለውንም ማፈና እንግዲህ በኢትዮጵያ ሰማይ ላይ በኢትዮጵያ ምድር ላይ አብይ አህመድ እስካለ ድረስ ህዝባዊ ንቅናቄ የማይቻል ነው። ልክ እንደ ህወሓት አይነት እንኳን ዘመን ቢሆን ኖሮ በተወሰነ ደረጃ ገርበብ ያለችን በር ተጠቅሞ ሰላማዊ ንቅናቄ ማድረግ ይቻል ነበር። በእርግጥ ያኔም በጣም አፋኝ ስርዓት ነው። ነገር ግን አሁን ያለው የአብይ አህመድ ስርዓት ምንም ነገር የማይሞከርበት ሁሉን ነገር ዝግ ያደረገ ጦርነት ይቆም ብሎ ሰልፍ እንኳን መጥራት የሚያሳስር የሆነበት ዘመን ላይ ነው። በዚህ ወቅት ላይ ነው እንግዲህ የጤና ባለሙያዎቹ ይህንን ንቅናቄ ያቀጣጠሉትና ዛሬ በሁለተኛው ቀን በአብዛኛው ሆስፒታል ስራ የቆመው። እንዴት አዩት? ይሄ በጣም የሚደንቅ እንቅስቃሴ ነው። አገዛዙን አስደንግጦታል፣ አፍረክርኮታል። እውነት ለመናገር አሁን የሚጨብጠውን አጥቷል። መስሪያ ቤቶችን እየዘጋ ስብሰባ ነው። ትምህርት ቤቶችን እየዘጋ መምህራንን ጠርቶ ስብሰባ ነው። ማስፈራራትም መለማመጥም ማባበልም የሚጨብጠውን አጥቶ ያለበት ሁኔታ ነውና እንዲህ አይነቱን ንቅናቄ እንዴት ነው የሚገለጸው? ሌላውስ የህብረተሰብ ክፍል ይሄ ንቅናቄ በአገዛዙ ተጠልፎ ሳይቀለበስ ይቀለበሳል ሊሆን ይችላል አናቅም፣ ግን ሳይቀለበስ ሌላው የህብረተሰብ ክፍል ቶሎ መቀላቀል እንዳለበት ይታመናልና ከዚህ አንፃር ምን ማለት ይቻላል ፕሮፌሰር መሐመድ? በጣም ጥሩ። በመጀመሪያ ደረጃ የነዚህ የጤና ክፍል ሰራተኞች ወንድሞቻችንና እህቶች ዶክተሮቹና ድሬሰሮቹና ነርሶቹ ምናምን ኦሬዲ ኮምፕሌንስ ያደረጉት የነበሩት የዛሬ 7 ዓመት እኔ እዛ ጅግጅጋ አንድ ክሊኒክ አለ። እዛ አንድ ሰው ሄጄ እዛ አንድ አዋሳ የተወለደ ዶክተር ሲዳማ ሰው አግኝቼው ነበር። እንዴት ነው ሁኔታችሁ ብዬ ያነጋገርኩት። ተጫውተን በጣም ክሌቨር የሆነ ሰው ነው። አላጋሽ መሐመድ አለኝ እኛ በአሁን ጊዜ እንደ ዶክተሮች ትንሽ እንሻላለን። ትንሽ አለ ግን በተለያየ መንገዱ ለመንግስት ይሄ ሊያዋጣ አይችልም። ጤና ጥበቃ ሚኒስትሮቹም እዚህም ሲመጡ ምንም ሲመጡ እናነጋግራቸዋለን። በጠቅላላ የጤና ጥበቃ ሰራተኞች በጠቅላላ የኑሯቸው ሁኔታ በጣም እየተጎሳቆለ ቁልቁል እያለ እየሄደ ነው ያለው። እንግዲህ ማይንድ ዩ በዛን ጊዜ ዶላርም ራሱ 80 ብር ነው ወይንም 60 ብር ገደማ በነበረበት ጊዜ ነው። ደሞዛቸው የሚያገኙትም ፐርቼዚንግ ፓወሩ ጠንካራ በሆነበት ጊዜ ነው። እንደዚህ ከቀጠለ ግን አንድ ቀን አመጽ መነሳቱ አይቀርም ብሎ ነው የነገረኝ ጅግጅጋ ላይ ያገኘሁት። አዲስ አበባም እንደዚህ 2-3 ሆስፒታሎች ሄጄ ነበር ሰው ለመጠየቅ ምናምን እና ዶክተሮቹ እንደው ሳነጋግራቸው ምናምን እንዴት ነው እየሞከርን ነው እያነከስን ነው የምንሄደው። ችግራችንን እኛ በተለያየ መልኩ ለመንግስት አቅርበናል፣ እንመኛለን። እንግዲህ በዛን ጊዜ እንመኛለን ነው ያሉት። እንመኛለን መንግስት አድማሱ ሰፊ ሆኖ ችግራችን ተረድቶ ከኛ ጋርም ተመካክሮ አንድ መፍትሄ ላይ ይመጣል ብለን እንጠብቃለን። እኛ በመጀመሪያ ደረጃ ከችግራችን በበለጠ አገሪቷ ጦርነት ውስጥ ስላለች ፑሽ ልናደርግ አልፈለግንም ነው ያሉኝ። ምክንያቱም በዛን ጊዜ የወያኔ ጦርነት ስለነበረ ሰልፊሽ ናቸው፣ የራሳቸውን መደባዊና ወይንም ጥቅም ብቻ ይጠይቃሉ የሚል አመለካከት ሰፊው የኢትዮጵያ ህዝብ እኛ ላይ እንዲያንጸባርቅ አንፈልግም። ከሱ አብራክ ነው የተወለድነው፣ የሱ ልጆች ነን።
እሱ ነው ያስተማረን ስለዚህ ምንም ብለን መጠበቅ እንችላለን አሁን መጠየቅ አንችልም ግን ኦፊሻሊ ችግራችን አቅርበን ነበር ነው ያሉት ጦርነቱንም ሙኑም ካለፈ በኋላ ወደ ሌላ ነገር ካሸጋገረ በኋላ እንደ ንቀት ነው የታየው ምንድነው እነሱ ላይ የተቀመጡት ሰዎች ሰውን ልክ እንደ በሬ አርደህ የተለያየ ክፍሉን የቆረጥክ ምትበላ አይነት መከፋፈል እንችላለን በተለያየ በጎሳ በመናመን አመለካከት ያጋጨን እንችላለን የሚል የድሮ ደብተር ላይ ያነበቡና የተጠመቁ ስለነበሩ ይሄ አዲስ ወጣት አዲስ ጄነሬሽን በአብዛኛዎቹ ወጣቶች ናቸው በዛ ጥያቄ ላይም ብዙ ፎከስ የማያደርጉ ግን ኢትዮጵያ ውስጥ ሲቪላይዝድ የሆነ የሰለጠነ የጤና አሰራር እንዲኖር ከሶስት አይነቱ ነው እንደነገሩኝ አንደኛ ለዶክተሮቹም እና ለሆስፒታል ውስጥ ለሚሰሩት ለኤፊሺየንሲውም ለበሽተኛውንም መንከባከብ የሚቻለው ህሊናውና ራሱ ሳይኮሎጂካሊ ሳቲስፋይድ የሆነ የሥራ ክፍል ሲኖር ነው ይሄ ራሱ ሳቲስፋይድ ሆኖ ሳይጨነቅ ከቤቱ ወጥቶ ለመጥቶ ሰርቶ አክሞ እንዳውም ከዛ አልፎ ተርፎ እኛ ሰዓት ላፊንም እንኳን ጠይቅም አገራችን ያስተማራችን ይሄ ደሃ ህዝብ ነው ያስተማረን ግን መኖር እንፈልጋለን ሁኔታው ቁልቁል እየወረደ ነው አሉ ይሄንን ካነጋገርኳቸው በኋላ 2 አመት በኋላ እንደገና አገኘኋቸው አነጋገርኳቸው ጋሽ መሐመድ ምንም መግዛት አልቻለም ደሞዛችን አሉ በጣም ተቸግረናል some of them እየተበደን እርስ በርሳችን እየተበዳደርን ነው የምንኖረው እንዳውም በድብቅ ቁብ አቋቁመናል አንዱ ሲቸገር ከዛ ቁብ ወስቶ እንትን እንዲል እናቱ ብትታመም አባቱ ብትታመም እና የራሳችን ሶሻል ሲስተም ፈጠርናል መጀመሪያ እስቲ ቆይ የኢትዮጵያ ህዝብ እንዳይጣላን ችግርም ስላለ እኛንን ብቻ ስለማይመለከት ዶክተሮች ሙናች ደግሞ ኢሊት የሆነ ስራ ነው የሚሰሩት አመለካከት ስለሚሉ ህዝቡም እስቲ ያወቀ ይምጣና ቀስ ብለን ጥያቄያችን ግን በጽሁፍ በምንም አቀርበን ነበርአሉ የኢንፍሌሽን ሬቱንም አቀርበን ነበርአሉ እና ግን የሚያዳምጠን የለም አንደኛ ጭንቅላትም የለም አሉ አስውሎ የሚያስብ ከከፍተኛ የብልጽግና ባለስልጣኖችም ከራሳቸው መኪኖች እና ይሄን የሚያክል መኪና እየነዳችሁ እኛኮ መኖር አንቻልንም ምንም እንኳን ሰብሲዳይዝድ እንሁን የሁሉም ክፍል ደሞዝ ይጨመር ብለን ስንጠይቃቸው ያሾፋሉ ይስቃሉ እናንተናም ዶክተሮች ናቸው ፕራይቬት ሄዳችሁ መስራት ትችላላችሁ ከዛም አልፎ ተርፎ እቤታችሁ ውስጥ ክሊኒክ ማቋቋም ትችላላችሁ እንዴት ነው ቤታችን ውስጥ እኛ ክሊኒክ ምናቋቁመው በመርፌና በምን በጠርሙዝ ነው ወይ ሰውን ምናከመው ይሄ ሊሆን አይችልም ይሄ ሁሉ ብሶታቸው ተጠራቅሞ ነው መጨረሻ ላይ መኖር የማይችሉበት ቦታ ያበጠው ይፈንዳ ብሎ ወጡ የሚያሳይህ ምንድነው ለመከፋፈል የሚያደርጉት ሙከራ እስካሁን አልተሳካም ምክንያቱም እዚህ ላይ ከተመቱና ከተከፋፈሉ ለራሳቸውም ለህልውናቸውም ለስራቸውም አደጋ እንደሚሆን ለህዝቡም አደጋ እንደሚሆን ሌላ ያቃሉ እነሱ ከብዛኛው የህዝቡ ክፍል ደግሞ በተሻለ መጠን ትንሽ ብር የበለጠ ያገኙ ይሆናል ግን የማርኬቱ ጉዳይ የኑሮው ውድነት ምናምን ያፈራረሰ ወይ ዶክተሩ ለብቻው በራሱ ብቻ አባቱንም እናቱንም አልፎም ተርፎ ቤተሰቦቹንም አፍርሶ እንደ መርሰነሪ ለብቻው ለሆዱ ብቻ እንኳን ለስራ ቢል የሚያገኘው ደሞዝ አይበቃው ስለዚህ የሜዲካል ሲስተሙ ትልቅ ክራይሲስ ውስጥ ከተተ አገሪቷ የገነባቻቸው ሪፈራል ሆስፒታሎች ትምርት ቤቶቹ ምናምን ትልቅ ክራይሲስ ውስጥ ገባ ከዚህ የበለጠ ክራይሲስ አንድ ሀገር ውስጥ የጤና እንትኑ ክራይሲስ ውስጥ ከወደቀ አገሪቷ በሽተኛ ነች ቀውስ ውስጥ ማለት ነው ፕሮፌሰር መሐመድ ቀውስ ውስጥ ገባ ማለት ነው ኤክስትሪም ቀውስ እንጂ ኤክስትሪም እንደ ኢማጂን አሁን የምትኖርበት ሀገርና እኔ የምኖርበት ሀገር ቤልጅየም እንደዛ አይነት ኤክስትሪም ቀውስ ቢመጣ ህዝቡ በተቀላላ ለሁሉም ከናስተማሪዎቹ ሁሉም የህብረተሰቡ ክፍል መንገድ ላይ መውጣቱ አይቀርም ምክንያቱም ትልቁ ፒላር ነው የሀገሪቷ ደህንነትን የሚጠብቅ እንዳውም ከጦሩ በበለጠ ከመረጃው በበለጠ ከፖሊሱ በበለጠ የህዝቡን ጤና የሚጠብቀው ክፍል
ጋሻ ሆኖ ለብዙ ነገር ሲከራከርና የህዝቡን ክፍል ሲከራከርለት ለህዝቡ ሲቆም የነበረውን ክፍል እንደዚህ አዋርደህ እያሰርክ ፕሮፌሰሮቹን ስፔሻሊስቶቹን በፖሊስ እያደንክ ምን ያህል ከውጭ ሀገር አመጣለው በ70 እና $80 አንተ ስፔሻሊስት ዶክተር ማን ነው አንተ ጋር መጥቶ ሊሰራል የሚችለው ምንድነው እሱ ከእግዚአብሔር ተልኮ ነው ወይንስ ከአላህ ተልኮ ነው ላንተ ሳልቬሽን አርሚ ነው ወይ የገዛ ያሉን ዶክተሮች አገሪቷ ውስጥ የተረፈረፈም አይደለም እነዚህም በብዙ ጊዜ ተምሮ የወጡ ናቸው ነርሶቹም እንደዛው ድሬሰሮቹም እነሱን ካላከበረና ቁጭ ብሎ መነጋገር እንኳን አይችል ነበር ለመነጋገርም እኮ ፈቃደኛ አይደለም በማስፈራራት እጅ በመንተም በማለት ላይ ነው እንትን ያለው የሥርዓቱ ትምከት እና የችግሩን ሁኔታ አለማየት በጣም ሩቅ ስለሆኑና እነሱ እንደፈለጉ በቢሊዮኖች ገንዘብ ላይ ይራጫሉ የኑራቸው ሁኔታ የተለያየ ነው 20-30 ቪኤት ቤታቸው ውስጥ ያሉ ሰዎች ናቸው ችግሩ አይታያቸውም የሰፊው ህዝብ ስለዚህ ነው ምለው የዶክተሮቹ እንትን ቀስ ብሎ መዘዝ ያመጣል አብዛኛውን የህዝቡን ክፍል ደግሞ ቀስ ብሎ በቀላቀሉ አይቀርም ምክንያቱም ሌላ መፍትሄ ሀገሪቷ የላትም ለመኖር ከፈለገ አገሩ ላይ ሰርቶ ልጆቹን ማሳደግ ከፈለገ ይሄ ስርዓት ለሱ እንዳይኖር አሽከር አርጎት በረሃብ እንዲኖር ካደረገው ሌላ የሚያዋጣው የመጀመሪያው ስቴጁ እንደምታየው እንግዲያውስ እኛ ያለን መብታችን እንደ ሲቲዝን ያለን መብት እኛ ተቃውመናል አንቀበልም ስራ ማቆም መብታችን ነው ህዝባችንን ደግሞ ማድረስ አለብን ሰፊው የኢትዮጵያ ህዝብም እንዲያውቅልን እንፈልጋለን ብሎ ተነሱ የሱ ያለው መልስ ምንድነው ሪፕሬሽን አፓራቱን አምጥቶ በፖሊስ በወታደር በምን ማሰር መደብደብ ምናምን ቀጠለ ይሄ ለሌላኛውም የህዝቡ ክፍል ትምርት ነው አንተም የተነሳህ እንደሆነ ይሄ ነው እሱ እንግዲህ አስፈራርቼ እነዚህ ዶክተሮቹ ረጭ ብሎ ወደ ስራ ከገቡ ሌላው የህብረተሰብ ክፍል ደግሞ ፈርቶ አይነሳም የሚላምን ግን ጥያቄው ዛላ አይደለም ቡመረንግ አድርጎ ሌላውም የኢትዮጵያ ህዝብ ክፍል መነሳቱ አይቀልም ሰዎች ናቸውና ይሄ ራሱ ስርዓቱ የሚያስተዳድርበት አዲስ አበባ ድረስ መጣለ ይሄ አንደኛው ትልቁ ክፍል ነው እየተባባሰ ይሄዳል እንዴት አርጎ ነው እንፋሎቱ የሚወጣው ቀስ ብለን እናያዋለን ግን መንገዱ ተጀምሯል ሌላው ኦፍ ኮርስ ይሄ ትጥቅ ትግል ያነሳበት ነው የትጥቅ ትግል ያነሳበት ይሄው እንደምናየው አሁን እየተስፋፋ አዲስ አመራርም እንትን ያደረገ በውስጡም እየተነጋገረ እንደውም አልፎ ተርፎ ራሱ የአፋር ድርጅት አሁን እየተቋቋመ ነው ያለው ራሱ የክልሉ ሚኒስተር የነበረ ሰውዬ የነበሩትን ላንድ ክሩዘሮችን ምናምን ይዞ 1000 ጦር ይዞ ምናምን ወደ ጎረቤት ሀገር ኤርትራ ገብቷል እኛ እንደ ድሮ መገዛት አንፈልግም ይሄ ስርዓት ለኛ በቅቶናል እኛ አዲስ ሀገር በአዲስ መሰረቱ እንትን ማለት አለብን ይሄ የሚያሳይህ ምንድነው አሁን የአፋሮችን ነገር ያለው ቀስ ብሎ አፋሮቹም ከሸኔ ከፋኖ ጋር መነጋገራቸው አይቀርም ወጣቶች ናቸው የግድ እየተነጋገሩ ወደ አንድ መስበር ልክ እንዳልኩ ከዶክተሮቹም ጋር ሆኖ ሌላው የህዝቡ ክፍል እየተቀላቀለ እንደሚሄደው እነዚህም የትግል ያነሱት ቀስ ያሉ እየተቀላቀሉ እየተነጋገሩ ምን ያሉ ለሀገራቸው መፍትሄ ይዞ መቅረባቸው አይቀርም ብያምናለሁ ሶስተኛው ክፍል አገን በጮለነት ከፕሪቶሪያ አግሪመንት በኋላ የውሸት ጥንቆላ አግሪመንት ከዚህ በፊትም ተናግሬበታለሁ ቀስ ብዬ እዛ ያለውን የትግራይ ውስጥ ያለውን ከፋፍዬ ረጅሙን ካጭሩ አጭሩን ከጠይሙን ከቀዩ ምናምን ከፋፍዬ ባውራጃ በምን ብዬ ምገዛቸውንም በስራ ያስገብቼ ቢሊዮኖች ብርም ወርውረላቸው ምናምን ብሎ ያው መጨረሻ ላይ ራሱ ነገቾም ላለው ጎማ ዘፈነና ተቅልሎ ገባ ይሄ ልዩነቱን የሚያሳይ እየተጣራ ልክ እንደ ፔትሮል እየተጣራ ይሄ አዛባ የሆነው ባንድ በኩል እየተሰባሰበ እየሄደ ነው ያለው ሁለተኛው እየተጣራ ደግሞ የህዝብ ክፍሉ ባንድ በኩል እየተጠራቀመ ነው ያለው እኔ በጣም ያስደሰተኝ በዚህ 2 አመት ውስጥ የህዝብ ትግል ሪፋይነሪው
እያጣራ ሌባ እንትን እያለ ብቅ እያለ ነው የመጣው። እኔ የሚያስደስተኝ አሁን እኮ ጥሩ አድርጌ ነው የምተኛው መሳይ ነኝ። ምክንያቱም በደንብ ነው የሚታየኝ ቁልጭ ባለመንጉ የአገሬ ወደ አዲስ የሆነች የፖለቲካ ስርዓት እንደምትመጣ እኔ ምንም ጥርጣሬ የለኝም። ካልሞትኩኝ እንጂ ምንም ጥርጣሬ የለኝም። ስጋቱም የለኝም፣ ሐሳቡም የለኝም። ስናገረውም ስመኘው የነበረው ይሄንን ነው። ምክንያቱም ይሄ ጀግና ህዝብ ነው፣ ሰብር ያቃል፣ አይቸኮልም፣ መሸከም ይችላል፣ ተሸክሟቸዋል። ቀስ ያለ ግን ወደ በጠቅላላ ጎርፎቹ ወደ አንድ ሀገር መጠቃለላቸው አይቀርም። እኛ መስራት ያለብን ውጭ ያለ ኢትዮጵያዊ ሁሉ ይሄንን አዲስ መንገድ አዲስ ሂደት ከመደገፍ ሌላ ውጭ ምንም እንትን የለህም። እስቲ ወደዛ እንመጣለን። ፕሮፌሰር መሐመድ የኢትዮጵያ ነገር ሁለት ተቃራኒ ነገሮችን እናያለን። እዚህ በአንድ በኩል ዶክተሮች፣ የሕክምና ባለሙያዎች የሰውን ህይወት የሚያድኑ ከምንም በላይ ለሚሰሩበት ስራና ቦታ ምቹ ሁኔታ ምንድነው ሊሰራላቸው ሊመጣላቸው ሊደረግላቸው የሚገባ የጤና ባለሙያዎች መብላት አቃተን፣ ምን በላው የለም ራበን ይላሉ። በዚህ በኩል ደግሞ ለአንድ የብልጽግና የሚዲያ ሰራዊት ምንድነው አቀናጅ እስከ 250 ሺህ 300 ሺህ ብር በወር ይከፈለዋል። በዚህ በኩል ኢትዮጵያውያን እስከ 30 ሚሊዮን ተርበው የዓለም አቀፍ ማህበረሰብ ርብርብ ለማድረግ ይነጋገራል። በዚህ በኩል ደግሞ አብይ አህመድ በሰማይ ላይ እስከ 1500 ድሮን ትርኢት አሳዩ በሚል ይፈነድቃል። በዚህ በኩል ኢትዮጵያውያን በጦርነት ይታመሳሉ። በዚህ በኩል በብልጽግናው መንደር በኮሪደር ልማት ብልጭልጭ መብራቶች ከተሞች በአመቱ ሙሉ የገና በዓል እስኪመስሉ ድረስ በመብራቶች ተንቆጥቁጠዋል። የትኛዋ ኢትዮጵያ ናት ትክክለኛዋ? እና አብይ አህመድ ይቻትና ኢትዮጵያ ይሄው በኢትዮጵያ ቴሌቪዥን የምታዩት ይሄው እንደዚህ ለሚሆነች እንደዚህ መናፈሻ ያላት እንደዚህ ድሮኖችን በሰማይ ላይ ትርኢት ዳንስ የምታሳይ በቅርቡም ደግሞ በየቤቱ ድሮን ማነው ሮቦት የምታስገባና የሰው ልጅ እየተካ ሮቦት ስራ የሚጀምርባትን ኢትዮጵያ እየፈጠርን ነው፣ ዲጂታል ኢትዮጵያ እየመጣች ነው ይሉናል። በዚህ በኩል ደግሞ ምን ሰማው ታሪክ የሚሆነው መሬት ላይ ያለው ነገር ሌላ ነው። የትኛውን እንቀበል? እኛም እናቃት ኢትዮጵያ 30 ሚሊዮን ህዝቧ የእህል እርዳታ የሚፈልግ 20 ሚሊዮኑ አደጋ ላይ የወደቀ አብዛኛው የኢትዮጵያ ህዝብ ከድህነት ወለል ስር የሚኖር ኢትዮጵያ ነች። እቺን ነው የምናቃት ኢትዮጵያ። ኢትዮጵያ እንደዛ መሆን አለባት ማለት አይደለም። ኢትዮጵያ ጥሩ አመራር ቢኖራት ኖሮ አብዛኛው ህዝቧ ጥሩ ኑሮ የሚኖርበት ብዙ ሀብት ያላት ሀገር ነች። ሀብቷን ለህዝቧ የሚያሸጋግር የቻለ አስተዳደር አለመኖሩ ነው። እሱ በህልሙ ላይ መኖር ይችላል፣ ግን አብዛኛው ህዝብ የሚኖረው ግን ሪያሊስቲክ የሆነ ችግር ላይ ነው። ይሄንን ግን እሱ እንደፈለገ ከጭንቅላቱ በላጲስም ሊያጠፋ ይችላል። አብዛኛው ህዝብ ግን ይሄን ሪያሊቲ የሚያቅበት ሁኔታ ነው ያለው። የመጣበት ሁኔታ አሁን ምንድነው? ካልተታገልክ ነፃነትና መብት እንደሌለ የሚለውን እያስተማረው ነው ያለው። በፖሊስ ማሰር፣ በወታደር ማሰር፣ ከስራ ማባረር፣ ማግሏላት ምናምን የኢትዮጵያ ህዝቦች ብዙም ጊዜ አጋጥሟቸዋል። ይሄ መጀመሪያቸው አይደለም። ይሄ ግን በጣም በጣም መጥፎ ርካሽ የሆነ ስርዓት ስለሆነ ነው። እኔ ከቦካሳ ሴንትራል አፍሪካን ሪፐብሊክ በአንድ ጊዜም ንጉስ የሆነ ከዛም ተገልብጦ እስላም ሆኖ ስሙን አህመድ የቀየረ ምናምን እንደዛ አይነት ስርዓት ነው ኢትዮጵያ ውስጥ ያለው። ይሄ ሰውዬ የአእምሮ በሽታ ያለው በደንብ ማየት የማይችል ለአንድ ትንሽ ሀገርም አሽከር የሆነ እችንም ያብለጭልጫትንም ገንዘብና ምናምን የሚሰጡትና አገሪቷን ዕዳ ውስጥ የነከረ ሰው ነው። ግን የኢትዮጵያ ህዝብ አሁን ሌላ አማራጭ የለውም። መቀነቱን በደንብ አስሮ አንድ ጊዜ ይሄንን ስርዓት ግባቱን ማሳየት አለበት። አዲስ ኮንትራክት አገሪቷ ያስፈልጋታል። ይሄ አዲስ ኮንትራክት ግን ከዚህ ሁሉ ኤክስፒሪየንስ ተወስደው አዲስ አመራር፣ አዲስ አመለካከት፣ አዲስ ወጣቶች ይሄን ሀገር መረከብ አለባቸው። ትግላቸው መቀጠል አለባቸው። የህዝቡ ማመጽ መቀጠል አለበት። ይሄ
በጣም የተነቃነቀ ጥርስ ነው ብዙ ሊቆይ አይችልም መሳይ ወንድሜ ህዝቡ አንድ ጊዜ መነሳት ከጀመረ በምንም መልከ ስንት ስርዓቶች ወድቀዋል የንጉሱም ስርዓት እኮ በዛን ጊዜ 25 ሚሊዮን ነው የኢትዮጵያ ህዝብ በስሙኒ እኮ እንጀራ በስጋ ወጥ የሚበላበት ሀገር ነው እንደዛም ሆኖ ነው ህዝቡ በነበረው የአንዳንድ ኢኮኖሚክ ችግሮች ምክንያት ተነስቶ 44 አመት ሲያስተዳድር የነበረውን ንጉሱንም ከስርዓት ያሰናበተው ስለዚህ እንደዛ በተሰቃየበት አሁን ያለበት ሁኔታ በጣም በሚያስከፋ ሁኔታ ላይ የፈለገውን መፎከር ይችላል የፈለገውን ማሰር ይችላል ግዛዊ ነው ግን ስርዓቱ ሀጅ ነው በያምናለው ትግላችንን መቀጠል አለብን እኛ ማድረግ ያለብን ምንድነው ትግሉ ሁለት ክፍል ነው ያለው አሁን አንደኛው ሰፊው ህዝብ በየከተማው ውስጥ አመጹን ማድረጉ አይቀር ስራ አድማ ይመጣል ያስተማሮቹ ማድማ ይመጣል የሌላውም የህብረተሰቡ ክፍል አንድ ላይ የመጣ ሸማቹ ምኑም ነጋዴውም ራሱ መነሳቱ አይቀርም ይሄ ቀስ ያለ ጎርፉ እየጨመረ ይሄዳል በትግልም ያሉት እነሱ ያዳከሙት መጨረሻ ላይ የገዛ ጦሩ ውስጥ መምጣቱ አይቀርም ጦሩም ራሱ እኮ ከህዝብ ክፍል እየታፈሰ ከናቱ እየተወሰደ ምንም አይነት እንትን የሌለው የሚያልቅ ጦር ነው ጦሩም ራሱ ይሄ ከወፈሩ ትልቆቹ ጀነራሎች ውጪ አብዛኛውም ጦር እኮ ደሞዙም እንኳን የሚያበላው አይደለም ለልጆቹም እንኳን የሚተርፍ አይደለም ስለዚህ ይሄ ጎርፍ እየተጨመረ መሄዱ አይቀርም ይሄ አንድ ነው ሁለተኛ አገሪቷ ላይ ያለው ሁኔታ አሁን እንመልከት አንድ አመልካከቱ በጣም ጠባብ መሆኑን መታየውና ካፍንጫው በላይ ማያስብ መሆኑን መታየው አሁን ትግራይ ጋርና ከነደብረ ጽዮን ጋር እንካ ሰላምታ የገባው መሰለውሱ አንዳንድ ሰዎች አቀፍ ያለው እነዚህን በጥሩ ሆቴሎች ከባከባቸዋለው ቢሊየን ብርም ሰጥቻቸዋለው ግዛዊ መንግስትም አድርጋለው ከፋፍያቸዋለው ብሎ አምነው ነበር ግን መጨረሻ ላይ ከውስጥ የመጣ እንፋሎት ደግሞ ሊሆን አይችልም የሚል ሌላ ፎርስ መጥቶበት እነዚህን ሰዎች አባረራቸው ሲያባረራቸው እንሰማለን ይሄው የጌታቸው ላለው ጉማ ዘፈኖቹን ሌሎቹንም እየሰማን ነው ያለነው አሁንም ያለው ሰውዬ አሁን የተመረጠው ሰውዬውም ቢሆን ግዚያዊ ነው እንጂ ለረጅም ጊዜ ዘሚቆይ አይመስለኝም ምክንያቱም ያለው ኮንትራዲክሽኑና እንፋሎቱ እሱንም ገልብጠው ይጠላዋል ስለዚህ አሁን አዲስ መስመር ተፈጥሯል ማለት ነው ይሄ አዲስ የተመሰረተው ዋናው ጠላት ላይ የሚያነጣጥርበት መንገድ ተከፍቷል ማለት ስለዚህ እኔ የምመኘው እነ ደብረ ጽዮን እነ መንጆሮንም ጭንቅላታቸውን በጣም ከፍቶ የራሳቸውንም ችግር በደም ተገንዝቦ ከወንድሞቻቸው አማሮችና ፋኖች ጋርም ኦነስት በሆነ መልኩ ዝም ብሎ ሽፍተት ላይ ያልተመሰረተ ትምከት ላይ ያልተመሰረተ ሐቅ ላይ አዲስ ቤት ለመስራት ላይ የተመሰረተ ውይይቶች ማድረግ አለባቸው ለራሳቸውም ሲሉ ለትግራይም ህዝብም ሲሉ ስለዚህ ወንዞቹ በአንድ ላይ እየተጠራቀሙ ነው ያሉት እኔም ምለው እንጃ 8 ወርም የሚቆይ አይመስለኝም ይሄ ሰውዬ በእኔ አመለካከት እንግዲህ እንቆጥራለን ከዛሬ ጀምሮ 8 ወር እንቆጥራለን እና የዛን ጊዜ ምናልባት እርሶ መላምት ግቡን መጥቷል አልመጣምናለን ግን ፕሮፌሰር መሐመድ ሐሰን ምናልባት እንግዲህ 3-4 መንግስት ያዩ ይመስለኛል እርሶ ከአፄ ኃይለ ሥላሴ ጀምሮ የደርጉንም ያው ከሀገር ውጪ ቢሆኑም ያው ከኢትዮጵያ ፖለቲካ ጋር ቅርብ ስለሆኑ ሁሉንም በህይወት ዘመኖ ያሳለፉባቸው እንደሆነ ገምታለሁ እንደዚህ አይነት ስርዓት ግን ምን አይነት ስርዓት ነው ህዝብ መናቅ አው ስርዓቶች ወንበሩም የሚሰጣቸው እብሪት ሊኖር ይችላል በዚህ ደረጃ ግን ህዝብ እንዲህ የተጎሳቆለ ምንም ነገር እንዳልተፈጠረ የጥቂቶች የአብይና በዙሪያው ያሉ ሰዎች ብቻ ሀገር ሆና ሌላው ህዝብ የሚበላው አጥቶ እንዲ መከራውን በሚበላበት ሰዓት ላይ እንዲ እየሆነ ያለው አቅም ማጣት ነው ንቀት ነው እብሪት ነው ሀገር ጥላቻ ነው ህዝብ ጥላቻ ነው ምን ብለን እንውሰደው መቼም አይኑን ገልጦ ለሚያይ ሀገር እንደዚህ እየተተራመሰ አብይ አህመድ ኮሪደር ልማትና መናፈሻ መስራት ማለት እብደት ነው እውነት ለመናገር ጤናማነትም አይደለም የ15 ቢሊዮን ዶላር ቤተ መንግስት ግንባታ
እንግዲህ ለጤናው ዘርፍ 15% ከጂዲፒዋ ወይም ደግሞ ከዓመታዊ ምርቷ ማዋል አለባት። ይሄንንም የፈረመች ሀገር የጤናውን ሴክተር በ3% 3% ብቻ እየሰጠች እንደዚህ አይነት መከራና ስቃይ ሀገሪቱን የከተታት አብይ አህመድ ገንዘብ የለም ሀገሪቱ እንዳቅሟ ነው የምትከፍለው የሌላትን አትጠይቋት የሚል ምንድነው መልስ እየሰጠም ነው ባሁን ሰዓት ያለው ምንድነው ንቀት ነው ምን ብለን እንወሰደው እንደ አይነቱን ነገር አመለካከት ነው እነዚህ የፕሮስፔሪቲ አይዲዮሎጂ ያላቸው በመጀመሪያ ደረጃ ከህዝባቸው ይነጠላሉ ከነጠሉ በኋላ የነሱ አይዲዮሎጂ ምንድነው ይሄ የአፍሪካን የፋሚሊ ሲስተም ማፍረስ ነው በነሱ ሃይማኖትና በነሱ ከውጭ መጣው የተላከላቸው እንትን ጥሩ ንጹህ ልብስ መልበስ ቆንጆ ሆኖ መታየት ከድሃ ከሆነ በህብረተሰብህ መራቅ ድህነት ድሃ ከሆንክ እግዚአብሔር ስላልወደደህ ነው እግዚአብሔር ሀብታምን ብቻ ነው የሚወደው ስለዚህ የነሱ ፍልስፍና ይሄ ነውና በደላስት 40 አመት አብይ አህመድ ድሃ ነበር አብይ አህመድ የድህነት ጨርቁን እንኳን በቅርብ ነው ያወለቀው ጠቅላይ ሚኒስትር ወይም ከመሆኑ በፊትም ሱራሱ ነግሮናል በጣም ድሃ እንደነበረ በድህነት ሲማቀቅ የነበረ እሱም እኮ ሀብታም አልነበረም አዎ እሱ እኮ ነው የሚፈለገው ምንድነው ከድሃ ቤተሰብ የወጣ በጣም ብትቱ ለብሶ የተቸገረውን ነው ጭንቅላቱን ብሬን ወሽ አድርጎ ድሃን እንዲጠላ ያረጋው አዲስ አበባ ላይ ቤት ያፈረሰ ድሃው ነው ሲያባረረ ነበረው 80 አመት 90 አመት እዛ ሲኖሩ የነበረው እነዚህ ሰዎች እዛ ሀገር ሲቲዝንስ ናቸው አንተ አዲስ አበባን አስተካክላለሁ ኑሮውን አስተካክላለሁ ካል በመጀመሪያ መታስተካክለው የሰፊው ህዝብ ኑሮ ነው ቤት ሰርተህለት ብታወጣው ውሃ ያለበት ቦታ ትምርት ቤት ያለበት ቦታ ክሊን ያለበት ቦታ ህዝባዊ ፍቅር አለ ለህዝብህ ማለት ነው እነዚህ ሰዎች በተከላላ የሜጋ ቸርች ያላቸው ሁሉ ምናምን ፈጽሞ እናታቸውን ብትደህይና መንገድ ላይ ብትሞት የሚረዱ ሰዎች አይደሉም ምክንያቱም የተጠቀሙበት ወይንም የተጠመቁበት ቲዮሎጂ ራስህን አዳን አንተ ብቻ ነህ አንተ እግዚአብሔር የወደደ ሀብታም እንድትሆን ነው ደሃን ግን አይወድም እግዚአብሔር ይሄ ኦልድ ካልቪኒስት የሆነ ፖሊሲ ነው ይዘው የመጡት የሚገርምህ ነገር አፍሪካ ውስጥ በጣም ተስፋፍተው ገብተዋል አይዲዮሎጂያቸው ነው ከረባት ይለብሳሉ ቆንጆ ልብስ ይለብሳሉ እነሱ ቆንጆ መኪና መንዳት አለባቸው ልጆቻቸው ጥሩ ትምህርት ቤት መማር አለባቸው በተለይ ደግሞ ይሄ ሰፋ ያለ የቤተሰብ ክፍል ምናምን በጣም የሚቆራርጡ ናቸው ያጎት ልጅ ያክስት ልጅ ምናምን አይፈቅድም የነሱ ቲዮሎጂ ይሄ ደግሞ ታያቸዋል በየቴሌቪዥን ትልቅ የቴሌቪዥን ፕሮግራም ያላቸው ሰዎች ናቸው እዚህ ላይ ላስቀምጥልህ የምፈልገው ምንድነው እዚህ እኔ ከውስጥ ከመጣልኝ እንትን ነው የሚገርምህ ነገር በተቀላላቸው የተጠመቁት 8 ሰዎች አንድ እስላምና 7 ኦርቶዶክሶች ተሰባስበው የኦፔዲዮ ሰዎች የተጠመቁት በ2017 ነው አሜሪካን እንዴት ይቀበለናል የሚል አጀንዳ አስቀምጦ ሲከራከሩ ነበር መሳይ አሜሪካ ሊቀበለን ይችላል ወይ እንግሊዝ ሊቀበለን ይችላል ወይ ብሎ ተከራከሩ ሲከራከሩ ግዴለም አንድ ትልቅ ቄስ አሉ ሉተራን ቄስ የወለጋ ሰው አሜሪካን የሚኖሩ እሳቸው ይጋበዛሉ ተጋበዙና እንዳውና ጠየቁት እንዴት ነው አሜሪካንና የአሜሪካን መንግስት እንዲደግፈን እንፈልጋለን ምዕራቡ እንዲደግፈን እንፈልጋለን ምን ማድረግ አለብን አሉት እኔ እንደውም ባጭሩ ሶሉሽን አለኛልና ትልቁ ጉሩ ናይጄሪያ ውስጥ የሚኖር እሱ ተጠርቶ ነው ጠምቋቸው ፕሮስፔሪቲ ቸርች የገቡት ከፕሮስፔሪቲ ከፓርቲ ውጪ ይሄ ሃይማኖት ክፍል ነው የራሱ አመለካከት አለ እዚህ ላይ ነው ብዙም ጊዜ ያልተነጋገር ነው ስለ ፕሮስፔሪቲ ቸርች አመለካከቱ ምንድነው እንዴት ነው የሚቀርጸው ለማን ነው የሚቆመው በኋላ ተመልሰው እነሱ ስልጣን ላይ ቁጭ አሉ ሁላቸው ያገሪቷን ከፍተኛ ስልጣን ያዙና ለአብዛኛው ክፍል አሁን ስትመለከት ሚኒስትሮቹም ቢሆን ጧት እኮ ተነስቶ ከታጠቡ ምን ካሉ በኋላ ምናምን ቁርስ ላይ አብረን እንጸልይ የሚሉ በኢትዮጵያ ታሪክ ውስጥ ምንም አይነት እንደዚህ መንግስትና ሃይማኖት የተለያዩ የሆነበት ሴኩላር የሆነ ሀገር የነበረው ነገር አሁን በፋንዳሜንታሊስት ፕሮስፔሪቲ ቸርች ተቆጣጣሩ ሲቆጣጣሩ አመለካከታቸው ይሄ ነው ብዙ ሀገር ውስጥ እንደዛ ነው ያደረጉት ናይጄሪያ ላይ በሌላ ምንም እንኳን ስልጣን ላይ ባይመጡ የቀረቡም አሉ
አሁን ለምሳሌ ፕሬዝዳንት ሙሴቪኒ ሚስት ቦርን አጌን ነች። አንድ ቄስ $1 ሚሊዮን ከፍላ ስታዲየሙን ተከራይታ 3 ቀን ስታስደልቅ ነው የነበረችው። የነዚህ ሰዎች አመለካከታቸውን ነው እኛ ለህዝባችን ማቅረብ ያለብን። ይሄ ቫይረስ ከየት ነው የመጣው? አመለካከታቸው ምንድነው? ትልልቅ ቤት ላይ መኖር፣ ትልልቅ መኪና እንዲኖራቸው ምናምን ለህዝብ ሰፊ ህዝብ የሚባል ነገር ለህዝብ መቆም አገር መገንባት የሚል አመለካከታቸው ውስጥ የለም፣ ደፍተራቸው ውስጥ የለም። ከዚህ በፊት እኛ ስላልተነጋገር ነው ፕሮስፐሪቲ እንላለን እንጂ ፕሮስፐሪቲ ቸርች ነው ሀገሪቷን እንትን የሚለው። ከዛም በመነሳት ይመስለኛል that is ኦርቶዶክስ ቤተክርስቲያን ውስጥ የሚያደርጉትን ግጭቶች ምናምን ለማዳከም። ምክንያቱም ይሄ ኦርቶዶክስ ቤተክርስቲያን የሞላው የፔዛንቱ የደሃው ቤተክርስቲያን ነው፣ የእስላሙም እንደዛው ነው። ስለዚህ ይሄንን ተቆጣጥረህ አዳክመህ ምን ብለህ የራሳቸውን አመለካከት ወይንም ደግሞ የራሳቸውን አዲስ ክርስትናን ማስፋፋት ይፈልጋሉ። ለዛ ነው ለህዝቡ ጉዳያቸው አይደለም። ህዝቡ ለምንድነው አንተ እንደዛ የተቸገረ ሀገር ውስጥ በቢሊየን አንተ እንደው እብድ ካልሆነ በስተቀር አንድ ሰው በ16 ቢሊዮን ዶላር አንተ ቤተ መንግስት የምትሰራው? ማንም ሰው እንዴት ሊመጣ ቻለ ጭቅላቱ ውስጥ? መናፈሻዎች መስራት ምን ያልኩ ህዝቡ በጣም እየተቸገረ ነው። ህዝቡ እንደውም ገንዘቡንም ኢንፍሌት አድርጎት ምን አድርጎት ትልቅ ችግር ላይ ነው ያለው። አይታዩም። ለሱ አይዲዮሎጂያቸው ነው። አብሮ ይሰባሰባሉ፣ አብሮ ጂም ይጫወታሉ፣ አብሮ ይዘፍናሉ በነሱ ፕሮስፐሪቲ ቸርች። ስለዚህ በነሱ ነው መለካት ያለበት። እንዳውም ወደፊት ፕሮፌሰር መሐመድ ሁሉ ጊዜም አነሳለሁ፣ ሁሉ ጊዜም ማስበውና እንደው የሚጸጽተኝም እንደ አንድ የዚች ሀገር ልጅ ሁሉ ጊዜ ማነሳው ጥያቄ ነው። አንድ ግለሰብ እቺ የ3000 ዓመት ታሪክ እሱ ሌላ ጉዳይ ነው፣ 3000 20,000 ይሁን ይሄ ደምና ጥንት ተከፍሎ ዋጋ ተከፍሎ በስንት ቅብብሎሽ የመጣችን ሀገር አንድ ግለሰብ ይሄ ግለሰብ እንዲህ ሲጫወትባት የግል ኪሱ አስገብቶ እንደፈለገ ሲያረጋት ሀገርን እንዲህ ወዲያ ሲያምስ ምንድነው የጋረደብን? ምንድነው አይነ ጥላው እንደዚህ መገፈፋቅቶት ይሄን ሰውዬ እንዳሻው ሀገር እንዲያፈርስ እንዳሻው? በጣም እኮ የሚቆጭ ነገር ነው። በጣም የሚጸጽት ነው። በአንድ ግለሰብ ሌላ ማንም የለም። እነዛ በሙሉ ተከታዮች እንጂ ይሄን ሁሉ ፈላጭ ቆራጭ ይሄን ሁሉ ያመጣው ይሄ ግለሰብ ነው። ትላንት በሻሻ የነበረ ትላንት ከድህነት ውስጥ የወጣ ሰው ዛሬ ሀገሪቱ በዚህ ደረጃ ሲጫወትባት ምንድነው ያዘን? ምንድነው እንደው የተጋረደብን? በጣም ሁሉ ጊዜ ማነሳው ጥያቄ ነው። መልስ ይኖራል ብዬ አይደለም፣ ግን እንዲሁ ሳስበው ሁሉ ጊዜ የሚጸጽተኝ እና የሚቆጨኝም ለዚህ ግለሰብ ሁሉንም ሜዳውንም ፈረሱንም ትተን ዛሬ እንደው ቁልጭ ብለን መቅረታችን በጣም ነው የሚያሳዝነው። እውነትህን ነው። ግን ይሄ ሰውዬ ተቀርጿል። የቀረጸውም ቅድም ያልኩ ክፍል ነው። በ2017 ነው የተቀረጹት። ይሄንን እንዳውም ለማጣራት ሞክር። እንዳውም ለዚህ እንደ ኤግዛምፕል እኔ የማስቀምጠው መናገርም ያለበት ለኢትዮጵያ ሕዝብም ወጥቶ መናገር ያለበት ለማ መገርሳ ነው። በዛ ስብሰባ ላይ ነበር። እሱን ምን ፕሮስፐሪቲ ቸርች ውስጥ አስገባው? አንድ ላይ ኮኑ ስምንቱ የተጠመቁት። ይሄ ለኢትዮጵያ ሕዝብ መቅረብ አለበት። አመለካከታቸው ምንድነው? እነዚህ ምንም አይነት የሀገር ስሜት የላቸውም። ስሜታቸው ውሸት ላይ የተንጠራራ በልጭልጭ ላይ የተንጠራራ የሀገራቸውን ንብረትና ህዝብ አሰቃይቶ ማዘረፍ፣ ትንሽ ሳንቲም ለሚወረውራቸው አሽከር መሆን ምናምን ነው። ይሄ ደግሞ ብዙ ሀገሮች ውስጥ እንዳውም ተባረው ቸርቻቸው ተዘግቶባቸው ናሽናል ሴኩሪቲ ነው ተብሎ የተባረሩበትም ብዙ ሀገሮች ውስጥ አሉ። ይሄንን እኛ በደንብ አፍልቀን ለሞላው የኢትዮጵያ ህዝብ ማቅረብ አለበት። እሱ የሚታየው ምንድነው? ሜካኒክ የሆነ ከእግዚአብሔር የተላከ አመለካከት እንዳለው አድርጎ ነው የሚያስቀምጠው። አንተ በሻሻ የተወለደ ደሃ ልጅ በዛ እንደምንም እንትን ብሎ እንዴት ሊያስብ ቻለ? የ16 ቢሊዮን ዶላር ቤተ መንግስት እንዲሰራ ከህዝቡ ምን ያህል እንደራቀ ነው የሚያሳይ። ብልጭልጮች እዛ አስቀምጠው አዲስ አበባ ላይ ምናምን ህዝቡ ይሄን ነው የሚወደው ብሎ አምኗል ሰውየው።
አገሪቷን ደረጃ በደረጃ ያፈረሰ ነው ያለው። ጥሩነቱ ምንድነው? እሱ በፈለገው መንገድ ስላልሄደ ሌላ ኃይሎችም አሁን እየተነሱበት ስለሆኑ ይሄንን ንቃት ነው እኛ ማቅረብ ያለብን። ብዙ መጽሐፎች ተጽፈዋል። ያፈረሱም እኮ ሀገሮች አሉ፣ የታሰሩበትም ሀገሮች አሉ። ሰውየው በአጋጣሚ የነዚህ ክፍል ኃላፊ ነው፣ ካቦ ነው። ከሱ ጋርም ያሉት አንድ ናቸው። አንደኛ የሀገር ሀብት ይዘርፋሉ። ሀብት በጣም አስፈላጊ ነው። ምንድነው የሚያምኑት? በዘረፉት ደግሞ ሰርቶ ቢዘርፉ ጥሩ ነበረ። ዘርፎ ነው እንትን ቢሉት እግዚአብሔር ድሃውን አይቀበልም። በእነሱ አመለካከት የነሱ ድሃ በእነሱ ሃይማኖት እግዚአብሔር የጠላው ነው። የድሮ ካልቪኒስት አመለካከት አምጥተው ሀብታምን እግዚአብሔር ሀብታም ያደረገው ስለወደደው ነው፣ ድሃንም ያደረገው ስለጠላው ነው የሚል የህፃን ፍሩሽ አነጋገር ስላስቀመጡ ነው። እነዚህ ክርስቲያን ዛይኒስት የሚባሉት ናቸው። የሱም ደጋፊዎቹ በስተጀርባ እነሱ ናቸው። አሁን እኛ መነጋገር ያለብን ምንድነው? የሰፊው ህዝብ ትግል ምን ያህል ያጠናከርን መሄድ አለብን። ሀገራችንን ማዳን ያለብን እኛ እንጂ ሌላ ሰው ሊያድን አይችልም። ስለዚህ ምሁሮቹም ወጥቶ ዝም ብሎ ዘገምተኛ ከመሆን ነገሮች አንብቦ ሌላም አፍሪካ ሀገር ውስጥ እኮ እስከ ከፍተኛ ባለስልጣን የደረሱ አሉ። እነዚህ ሰዎች ያ ኮንቲኔንት በአንድ ጊዜ ተራማጅ ነበር። አሁን ለምሳሌ በኮሎኔል መንግስቱ ጊዜ የቀበሌ ሱቅ ነበር። ሀብታሙ ከፈለገ ሱፐርማርኬት ሄዶ ይግዛ። የቀበሌ ሱቅ ግን ሚኒመም የሆነ ሊበላ የሚችልበት ምግብ ይቀርብለት ነበር። የትም ቦታ ሲያቀርብ ነበር። እውነትን ከተነጋገር ደግሞ ሌባም አልነበረም፣ ሰው ይሰርቆም አልሄደም። ይሄንን ጦርነት ብዙ እንትን አለ እንጂ ሌላ ለራሱ እንደዚህ ያሰባሰበበት ሁኔታም አልነበረም። ጓደኞቹም እንደዛው ናቸው። አብዛኛዎቹም በድህነት ነው የሞቱት። ምንድነው ሊለይ የቻለው? አንደኛ ሌብነትን እንደ ፕሮፌሽን ያስቀመጠ ስርዓት ለ30 ዓመት እዛ ሀገር ውስጥ ቀጥሏል። የዚህ ደግሞ የባሰ ነው። ስለዚህ ህዝቡ ከነዚህ መጠበቅ የለበትም። የራሱን ውሳኔ አብዛኛ ነው 0.01% የማይመሉ ክፍሎች ናቸው። እነዚህ በህዝባዊ አመጽና በህዝባዊ ትግል መውደቅ አለባቸው። ህዝባዊ አመጽና ትግሉ ደግሞ መገናኘት አለበት። መስመሮቹ አንድ መሆን አለበት። አንድ ላይ ነው። ሁላችን ስንተባበር ነው። ስንተባበር የሀገሬ ሰው እንደሚለው ድር ቢያብር አንበሳ ያስር። ስንተባበር በአመለካከት ስንተዋወቅ አዲስ ሀገር በአዲስ መልኩ በዚህን ሁሉ ኤክስፒሪየንሳችንን ይዘን አዲስ ለውጥ ማምጣት አለብን። ለዚህ ነው ያልኩት ዶክተሮቹ ፍሮንት ላይን ላይ የቆሙ፣ ነርሶቹ ፍሮንት ላይን ላይ የቆሙ። እነሱ ራሳቸው እኮ አዲስ ፋኖ ናቸው፣ ከዛ ውጭ አይደሉም። የኛው ፋኖ ጠመንጃ ይዟል፣ የጠመንጃ ሊያጽም አዲስ ፋኖዎች ናቸው በእኔ አመለካከት። እና ከነሱ ጋርም ይሄ ወዛደሩም አስተማሪውም ምኑም መኖር አትችልም ባገር። ስለዚህ አንድ ጊዜ ተንፈስና ይሄንን ስርዓት ገርስሰን አዲስ ሀገር ምን ገነባበት ከዛ ወዲህ እናያለን። ከየት መጣ ቫይረሱ? ምን አይነት ነው ይሄ ቫይረስ? ለምንስ እንደዚህ ደግሞ ድሃውን ነው አታክ የሚያደርገው? ይሄ ሰውዬ የድሃ ክፍል ነው። በጣም ድሃ ከሚባሉ ቤተሰብ የተወለደ ሰው ነው። እንዴት ነው ድሃ ላይ እንደዛ ሊዘምት የቻለው? ይሄ ራሱ ጥያቄ ነው። ለምንድን ነው አዲስ አበባ ውስጥ ያሉት 80 ዓመት 90 ዓመት የኖሩት ካፍንጮ በር ጀምረህ ምናምን እኔ እኮ ሂጄ አይቼዋለሁ መሳይ። እነዚህ ሰዎች 90 ዓመት የኖሩ ሰዎች ናቸው። ቤቶቻቸው ላይ በቡልዴዘር ቤታቸውን አፍርሰው እየየብዩ ሲያለቅሱ ታክሲ ይዤ ሄድኩና አንደኛውን ሴትዮ እማማ ምን ነው ምንምጥ በተኑን እኮ ልጄ 90 ዓመት የኖርንበት 4 ጄኔሬሽን የተወለደበት ቦታ ነው። በተኗቸው። ይሄ ሰውዬ ለምንድን ነው ድሃውን አታክ የሚያደርገው? ከድሃ ቤተሰብ ነው የመጣው። ለምንድን ነው እሱ የጥቂት አረቦች ስር ገብቶ የነሱ አሽከር ሆኖ ሀገሪቷን እዚህ ደረጃ ላይ የሚያደርሰው? ለምንድን ነው ህዝቦች እንዲጋጩ የሚያደርገው? ለምንድን ነው ሞላው አማራ ውስጥ በድሮን ሰው እየጨረሰ ትምህርት ቤት እየመታ ሰዎች ከቤተክርስቲያን ሲመጡ በድሮን የሚገልበት
በአመት በዓል ላይ ሲሰባሰቡ በድሮን የሚገልበት ትላንትና ደግሞ አፍርም ድሮኑን አዲስ አበባ ላይ በላይ ሲያሽከረክር ነበር በሽተኛ ሰው ነው ከቦካሳ አይለይም ስለዚህ ይሄንን እኛ ተቀብለን ፕሮፓጋንዳችንና ህዝቡን እናቀራርብበት ስራ ባስቸኳይ መስራት አለብን እኔ ያልኩ 8 ወር ነው የሰጠሁት ግፋብል ህዝቡ እየተባበረ ከመጣ ይጥሉታል እና መውደቃው ማይቀርም ስለዚህ እኛ ተንከር ማመድ ቀደም ሲል ከርሱ ጋር በተደጋጋሚ በመንቀርብበት ጊዜ የዚህ የአብይ አህመድ አገዛዝ ያው የገንዘብ ምንጭ የተባበሩት አረብ ኤሚሬት እንደሆነች ብዙ ነገር ከጀርባ እንዳለ ተላላኪ እንደሆነ ቅጥረኛ መንግስት እንደሆነ እርሶም ይገልጻሉ በአብይ ጁን ወደ ሱዳንም ሲያስገባ ለተባበሩት አረብ ኤሚሬት በመላላክ ነው ከሶማሌላንድ ጋር በነበረው ግንኙነት ያው የተባበሩት አረብ ኤሚሬትን አጀንዳ ለማስፈጸም ነው የሚሉ ብዙ ነገሮችን ባለፈው ማንስተናል እውነታውም እሱ ነው አሁን ከያንዳንዱ አካባቢ እጁ የተቆረጠ ይመስላል አሁን ሱዳን የደጋሎ ጦር ተሸንፏል ማለት ይቻላል ምንም እንኳን የተጠናቀቀ ጦር ባይሆንም በአሁን ሰዓት ያልቡርሃን ኃይል ነው የበላይነት ያዘው የፈጥኖ ደራሽ ሰራዊት አዛዡ በአሁን ሰዓት የተወሰነ አካባቢዎች ላይ ተወስኖ ቀርቷል በሶማሌላንድም ብንመለከት የአብይ አህመድና የሶማሌላንድ ግንኙነት ላይጠገን የተሰበረ ይመስላል አብይ አህመድ አሁን እዚህም እዛም ማለና መጨረሻ ላይ ከሶማሊያ ጋር ወዳጅነቱ ይሻለኛል ያዋጣኛል ብሎ ወደዛ ሄዷል ስለዚህ የደቡብ ማነው የተባበሩት አረብ ኤሚሬትን አጀንዳ ለማስፈጸም አልቻለም ግን ግንኙነታቸው ቀጥሏል ዛሬም አብይ አህመድ ምናልባትም የሚመለው የሚገዘተው በቢን ዛይድ ስም እንደሆነ ያው በቅርብ የሚያውቁት ይገልጻሉ ሁሉ ነገር ከዛ የሚላክ የሚታዘዝ በመሆኑ ነው እስቲ ምን ያህል እቺ ሀገር በኢትዮጵያ አጠቃላይ ወቅታዊ ሁኔታ ላይ የቀውስ ምንጭ ሆናለች የተባበሩት አረብ ኤሚሬት ድሮን ከመስጠት አንስቶ ይሄውን አዲስ አበባ እየጠፋበት ያለው አሁን ሰሞኑንም እንደሰማነው ከሆነ ከሜክሲኮ እስከ ጦር ኃይሎች ድረስ ያለው ቦታ በሙሉ ይነሳና ለአንድ የተባበሩት አረብ ኤሚሬት ባለሀብት ይሰጣል ትልቅ ሞል ይገነባል የተባለው ዳሃውንም ይፈናቀላል ከአዲስ አበባ ነባር ነዋሪ በሙሉ ተጠራርጎ በቅርብ ምናልባት እድሜ ከሰጠው እርሶ እንግዲህ 8 ወር ብለዋል ከ8 ወር በላይ እድሜ ካገኘ አዲስ አበባ ነባር ነዋሪ አንድም የሚቀር አይኖርም ግን ምን ያህል ነው የዚህች ሀገር በኢትዮጵያ አጠቃላይ ቀውስ ውስጥ ሚናዋ የሚገርምህ ነገር መሳይ ወንድሜ ኤሚሬቶቹ ትልቅ የአዲስ አበባን ክፍል ገዝተዋል ከዚህ በፊትም በኢንተርቪው ተነጋግረን ነበር እኔ ከአዲስ አበባ ወደ አስመራ ስንሄድ ሁለት የኤሚሬት ባለስልጣኖች ከነቦዲጋርዳቸው ከኔ ጋር አብረው ቁጭ ብለው አንድ አውሮፕላን ላይ እንትን አረብኛ ስለማቅ ትንሽ ስንነጋገር ምናምን በአረብኛ እየተነጋገርን አስመራ መጣንና ኋላ እንዳውን ቀጠሮ ሰጥቶኝ አግኝቸው ነበር ምን እንዳለኝ ታውቃለህ ሐንረህሉም በአረብኛ ምንድነው ከመሬታቸው እናነሳቸዋለን እንደዛ አይነት ቆንጆ አየር ነቆንጆ ሀገር ያላቸው ሰዎች መጠቀም አልቻሉበትም እኛ ቱሪስት ሪዞርት እና ሞል እናረጋዋለን ነው ያለ እንዳውም አንድ ካርዱን ሰጠኝና አንድ ኢንጂነር አለ እሱን ሄደህ እዛ ብታነጋግረው ይመረጣል ብለ ለጋር ሄጄ ሁሉ አነጋግረዋል እነሱ ጉዳያቸው አይደለም ግን አሁን ያለውን ሁኔታ ላስቀምጥልህ በመጀመሪያ ደረጃ የሱዳን ወርቅ እና ሀብት በቻድና በኬንያ በኩል ነው ወደ ኤሚሬትስ የሚሄደው ናይሮቢ ውስጥ አሁን ያለው ሀብት ወይንም የሚሽከረከረው ብር የሱዳን ብር ነው ሩቶም ቢሆን ከዛ ተስማምቶ እየበላ ነው ያለው ብዙ ሱዳኖች ታያለ እዛ መተው ትልልቅ እነዚህ ከሄሜቲ ጋር ያሉ አፓርተሞች ጋር ይገዛሉ ቪላዎች ይገዛሉ ምን ይገዛሉ እኔ ምንም አይገርመኝም ያብይም ሰዎች ሸሽተው ወደዛ መግዛታቸውም አይቀርም ግን ጥያቄው ምንድነው ሱዳን ውስጥ እየተሸነፉ እየተዳከሙ ነው ያሉት እነሱ ግን በጣም ጉዳያቸው አይደለም አንድ ቀንም እርግፍ አድርገው ይጥሉታል አሁን ይሄ ህዝባዊ አመጽ ኢትዮጵያ ውስጥ በተለይ ደግሞ በየከተማው ከቀጠለ ምናምን ጥቅማቸውን ነው የሚያዩት እርግፍ አድርገው ይወረውሩታል ጉዳያቸውም አይደለም ስለዚህ ግን እንዳልከው
እነሱ አዲስ አበባን ቢግ ፓርት ኦፍ አዲስ አበባን ይሄ በየቦታ የቤቶች ማፍረስ ምናምን የነሱ ፕላን ነው። ከጣሊያን ካምፓኒ ነው ይሄን የሚያደርገው። ጣሊያኑን ካምፓኒ የሚከፍሉት እነሱ ናቸው። ከሚገርመው ነገር የራሱ ሪፐብሊካን ጋርድ ደሞዝ የሚያገኘው ከኢሚሬትስ ነው። አንዳንድ ጊዜ እንደውም እምቢ ይላሉ ከሱ ትዕዛዝ ለመውሰድ። ስለዚህ አጠገቡ ያሉትም እነዚህ አሳማዎቹም ጭንቅላታቸው ሰፋ አይደለም። ስራቱ ዝም ብሎ ቢቀልጥባቸው መንገድ ላይ ተይዘው የሚታሰሩት እነሱ ናቸው። አድማሳቸውም ሰፊ አይደለም። አየህ በዚህ የሚወረወሯት ትንሽ ብር አገሪቷንና ህዝቧን እያዳከሙ ምን እያሉ እንትን ያሉ ነው። እነዚህ ሰዎች ወርቁ የኢትዮጵያም ወርቅም እንደዛው እየሄደ ነው። ከአፍሪካ የሚሰረቁ ወርቆችም ወደዛው እየሄዱ ነው ያሉት። ሪፋይነሪ አሁን 10 ወር ሆኖታል። በጣም ሶፊስቲኬትድ የሆነ የወርቅ ማቅለጫ ሪፋይነሪ ዱባይ ላይ ሰርተዋል። እነዚህ ሰዎች የሚሰረቁት ከአፍሪካ የሚሰረቁት ወርቆች ወደዛ ነው የሚሄዱት። አብይ ተባባሪ ነው፣ የቻዱም ተባባሪ ነው በዚህ ላይ እና ይሄ ራፒድ ዲፕሎማሲ ሱዳን ውስጥ የሚዋጉት የተጋሎ ወይንም ደግሞ የሐሜትን እንትን የሚረዱትም በዛ ነው። እሱም የሚከፍላቸው በዛ ነው። ሁለተኛ የወርቅ ክምችት ያለበት ሀገር ነው። አሁን ግን የሱዳን ህዝብ እያሸነፈ ምን እያለ ይሄ በ6 ወር በምናምን ሊያልቅ ይችላል። ዳርፉር ውስጥ ነው ትልቁ ጦርነት ሊሆን የሚችለው። ለዚህ ነው ያልኩት ይሄ ሰውዬም በአጭር ጊዜ ውስጥ ከኢትዮጵያ መባረር አለበት። የኢትዮጵያ ፕሮፌሰር መሐመድ ሐሰን እነሱ ማንበብ አይችሉም ወይ? የተባበሩት አረብ ኤሚሬት ኢትዮጵያ ላይ እኮ እየመጣ ያለው ኃይል የህዝብ ቁጣ እነሱ የገነቡትን ቤተመንግስት እነሱ የገነቧቸውን ሪዞርቶችና መናፈሻዎች እኮ ነገ ከነጎዳ የኢትዮጵያ ህዝብ ሀገሩን ባለቤት ሲሆን እኮ የሚወርሳቸው ነው። የነሱ ላይ አይሆንም። የአብይ አህመድ ስልጣን የአብይ አህመድ አገዛዝ ከኢትዮጵያ እግሩ ሲነቀል ይሄ በሙሉ የኢትዮጵያ ህዝብ ሀብት ነው የሚሆነው። ይዘውት አይዱ መቼም። ስለዚህ ይሄንን አይረዱም ወይ? እየመጣ ያለው አደጋ አይታያቸውም ለተባበሩት አረብ ኤሚሬቶች? በወርቅ እየወሰዱት እኮ ነው። ወርቁ እየተዘረፈ ነው። እሱ እኮ ነው። እነሱ አንድ ትልቁ የኤሚሬት ባለስልጣን ምን አለ መሰለ፣ የኛ ዓላማ በ5 አመት ውስጥ ፈረንሳይ ያላትን የወርቅ ክምችት ደረጃ ማድረስ ነው አለ። ይሄ ነው ዋና ዓላማችን። ብዙ ብር እጃቸው ላይ አለ እና ይሄ አሁን የምታየው የኮሪዶር ልማት የምትለው ምናምኑ ወርቁን ወስደውታል። ዝም ብሎ ሞኞች አይደለም፣ ዝም ብሎ አያፈሱለትም። ከተባረሩ የራስ ችግር ነው ብሎ እንትን ይላሉ። ኦሬዲ እነሱን ካልኩሌት አድርገው ምን ብለው አስፈርመው ምናምን ነው የሚሰጡት ያሉት። እሱ ግን አመለካከቱን ያጠኑት ቢኖሩ ጠባብ መሆኑን ድሃ የሚጠላ ምናምን መሆኑን በደንብ የተገነዘቡት በመጀመሪያ ላይ እነሱ ናቸው እና ኪሳቸው ውስጥ ከተቱት። በየቦታ ያጣሉት ምን ያሉት ኪሳቸው ውስጥ ከተቱት። አሁን ይሄ ጭንቀት ሲመጣ እነሱ አይጨነቁም። ነገሩ እየተባባሰ ከመጣና ገመዱ የሚቆረጥ ከሆነ ጥሎት ነው መንገድ ላይ የሚሄዱት። ግን የሚገርመው አጠገቡ ያሉት ደግሞ አሳማዎቹ ናቸው። እነሱም ራሳቸው መንገድ ላይ መውደቃቸው አይቀርም። ታሪክም በደንብ ህዝብ ትልቅ ነገር ነው። ህዝብን አንተ ዝም ብለህ ለጊዜ ታታልለዋለህ እንጂ እድሜ ልኩን ወገቡን አጎንብሰ ባርጩማ የደበደብ አሽከር አድርገህ የምትኖርበት ጊዜ የተወሰነ ነው። የሰው ልጅ ታሪክ በያሰራ አመት ነው የሚጻፈው። እኛ ኤሊ አይደለንም 200 300 አመት አንኖርም። አሁን ግን ያለን ኃላፊነት ለምታዳምጠኝ ኢትዮጵያዊ ሁሉ መቀነትህን አስረ ይሄንን ችግር በትግል ነው ልትፈታው የምችለው። ትግል ልክ የሱዳን ህዝብ እንዳደረገው ትግል በትግል ነው። በትግል እሱንም የሱንም የሚከፍሉትና የሱ ጌቶቹንም ከሀገራችን ማባረር እንችላለን። የህዝባችንም ሰቆቃ ማሳነስ እንችላለን። አንድ ማስቀመጥ ያለብን ምንድነው? ሁላችንም ወንድማማቾችና እህትማማቾች፣ በእኛ መካከል ምንም አይነት የሚያጣላን ችግር የለም። እኛን አደህይቶ ንብረታችን እየዘረፈ ወርቃችን እየዘረፈ ሌላውን እየዘረፈ ደላላ የሆነ ክፍል አለ። ይሄ ደላላ ላይ ብናነጣጥር ይመረጣል እላለሁ። ለወንድሞቼ ነርሶችም ድሬሶችም ዶክተሮችም ምናምን አላህ ጽናቱን ይስጣችሁ። ትክክል ናቸው። እናንተም ፋኖ
ልበለው ምክንያቱም አዲስ አይነት ትግል ነው እያደረጋችሁ ያሉት ምመኘው አስተማሪም ከናንተ ጋር እንዲሆኑ ታክሲ ሹፌሮቹም ከናንተ ጋር እንዲሆኑ ሌላም የህብረተሰብ ከተቀላቀለ ጎርፍ ይሆንና ይሄንን ስርዓት ባጭር ጊዜ እንቀጭና አብረን ተሰባስበን ተነጋግረን በየትኛው መንገድ መሄድ እንዳለብን ተመካከረን መሄድ እንችላለን ብዬ አምናለሁ ኢትዮጵያ አትፈርስምም አትሞትም ይሄ እንደው የስለፋኖ ካን አንስተናል እንደው ርዕሰ ጉዳዩን አቆይቻለሁና ፋኖ ያለበት ደረጃ በፋኖ በኩል የሚደረጉ ትግል ሰሞኑን የአብይ አህመድ መንደር ወይም ደግሞ የብልጽግናው መንደር ፌሽታ ላይ ነው ከፋኖች እንደነዚህ አይነት ሰዎች እየከዱ እየመጡ ነው ፋኖ እየተበታተነ ነው አለቀለት አበቃለት ጭፈራ ላይ ነው ያሉት እኛ እስከምናቀው ድረስ ይሄ ሊከሰት እንደሚችል የብልጽግና ያደራጃቸው ፋኖች ተልኳቸውን ጨርሰው ጊዜያቸው አብቅቶ አሁን ወደ እናት ቤታቸው እየሄዱ ነው ያለው አሁን የምናየው ክስተት ያ እንደሆነ ምንም አዲስ ነገር አይደለም እንደውም እየጮኸ እየወጣ ነው ውቃቢውም ካለ ሌላውም ምንድነው ሰይጣኑም ካለ ጂኒውም ካለ ጮሆ እየወጣ ነው ጮሆ እስኪወጣ ድረስ በቅርቡም ሌሎች ሊወጡ የሚችሉ ይኖራሉ ከዛ በኋላ ሁሉ ነገር ጥርት ይላል ትንሽ ደፍረስ ብሎ ሲጠራ ደግሞ ኩልል ያለው ነገር ኩልል ያለው ትግል ይመጣል የዛን ጊዜ የአብይ አህመድ እድሜም እያጠረ የሚመጣበት ቀኑ እየተቆጠረ የሚመጣበት ጊዜ ሩቅ አይደለም የሚል ነው የኛ ግንዛቤ መሬት ላይ የሚያለው ሀቅ የሆነም ቀረም ጀነራሎቹ አብቅቶላቸዋል እያሉ ነው በዚህ በኩል ደግሞ አንድ ጠንከር ያለ ድርጅት አቋቁመው እየመጡ ነው የአማራ ፋኖ ብሔራዊ ኃይል የሚባል ጠንካራ እንደሆነ ይታመናል በጣም ግዙፍ ኃይል ያላቸው ናቸው 44ቱም ቀጠናዎች ምናልባትም አሁን ባለን አንዳንድ በቁጥር ደረጃ እንኳን እርግጠኛ መሆን ባንችልም አሁን ካለው የአብይ አህመድ መከላከያ ሰራዊት ያልተናነሰ የሰራዊት ቁጥር ያላቸው ናቸው ምናልባትም ሊበልጡ ይችላሉ የመሳሪያ ጉዳይ የጦር መሳሪያና አንዳንድ ነገሮች በዛ ሊያንሱ ይችላሉ እንጂ በሰራዊት ቁጥር በወኔ በአላማ በተልኮ በቁርጠኝነት በጣም የላቁ ናቸው ስለዚህ ፋኖን ኃይል እንዲሁ ዝም ብሎ ማምር ተሰማ ጀነራሉ እየመጣ እንደሚያጥላላ ወይም አንድ የመንደር ካድሬ መጥቶ እንደሚመኘው አይደለም ጠንከር ብሎ እየሄደ ነውና እስቲ ስለ ፋኖች ምን ማለት ይቻላል እኔ ከማቃቸው የሽምጥ ተዋጊዎች ኃይሎች ባጭር ጊዜ እዚህ ደረጃ የደረሰ የሽምጥ ትግል ያደረገ ክፍል የመጀመሪያው ነው በታሪክ እኛ ታሪኩን ነው እና ሂደቱን ነው መመርመር ያለብን ሳተላይት አይደለም ወይንም ኒውክሌር ቦምብ አይደለም ፋኖ ከህዝብ አብራክ የወጣ ህዝብን ማደራጀት የሚችል በሁለት ዓመት ውስጥ ያደራጀ አሁን እንደተናገረከው በጦር ክፍልም ከስርዓቱ ጋር የመፎካከሪያ ደረጃ የደረሰበት ጊዜ ነው ይሄ ማለት ምንድነው ስርዓቱ የመዋጋ ስልቱ በጣም የተዳከመ ህዝባዊ መሰረት መመስረት አለመቻል ሰፊው የህዝቡ ክፍል ወጣቱ ምናምን ደግሞ ወደ ፋኖ እየተጠቃለለ በሄደበት ቁጥር የሱ ጦር ደግሞ እየተሸነፈ እየተዳከመ ባለበት ቁጥር ፕሮፓጋንዳው ሊበዛ ይችላል በሳይ ወንድሜ 10 20 የደከሙ 30 100ም ሊሸሹ ይችላሉ በትግል ያለ ነው ሊሸሹ ይችላሉ ደክሞቸው ይሆናል አንዳንዶቹ ምናልባት ገንዘብ ከዛ ሳይድ እናገኛለን ብሎም ሊሆን ይችላል አድማሳቸው ሰፊ ያልሆኑ ክፍሎች ሊሆኑ ይችላሉ መጨረሻ ላይ መጸጸታቸው አይቀርም ታሪኩም ያወጣቸዋል ጥያቄው ምንድነው ስርዓቱ መኖር ይችላል ወይ ነው ጥያቄው ካሁን ወዲያ መኖር ይችላል ወይ ፋኖ እያደገ ነው የሚመጣው የህዝብ ክፍሉ ወደሱ እየተጨመረ ነው የሚሄደው ከዛም አልፎ ተርቦ እሱ ራሱ እኮ በረካ ያረጋላቸው ከነደብረጽዮን ጋር ከነመርና ጋር በመጣላቱ ራሱ ባላንስ ፎርስ ሲቀየርና እነሱም ራሳቸው ከፋኖ ጋር መነጋገራቸው አይቀርም ለራሳቸው ሁሉና ሲሉ ነገር መሬት ላይ ያለው ሁኔታ እየተቀያየረ ነው ያለው መሳይ ስለዚህ ይሄ ፋኖ ይፈርሳል ወይንም ፋኖ ይደክማል ብሎ የሚያስብ ካለ ባጭር የሚያስብ የትግል ዘይቤ የማያቅ ትግል ደግሞ ብዙ ዝግዛጎች አሉት
በሁለት ዓመቱ ፋኖ ለምን እዚህ ደረሰ ብሎ አይጠይቅም እንዴ? ድሮን ያለው ገንዘብ ያለው መንግስት ያለው ኢማሬት እንደፈለግ ብር የምትሰጠው ምናምን የምትለው አማራን ክልል ለመቆጣጠር ለምን አልቻለም ታዲያ? ይሄ ነው አናሊሲሱ መምጣት ያለበት። በአፍሪካ ውስጥና በሶስተኛ ዓለም ውስጥ እንደዚህ አይነት ፈጣን እድገት ያሳየ የትጥቅ ትግል ፋኖ ብዙ የትጥቅ ትግል ያደረጉ ድርጅቶች እናውቃለን፣ ሂደታቸውንም አይተናል። አሁን ጦርነቱ ሰሜን ውስጥ ያለው ሁኔታም እያበቃ መምጣት መሐል ሀገርና ወደታችም የህዝብ አመጽ መነሳትና ሲቪል ዲስኦቢዲየንሱ መስፋፋቱ ተጨምሮበት ሌላ ክፍሎች ከተጨመረ እኔ እንዳልኩ መሳይ እንደ አይስክሪም ይቀልጣታል እንጂ ሪቨርስ ማድረግ አይችልም። ስለዚህና ህዝባችንን ሞራሉን ከፍ እንዲያደርግ እንትን ማለት አለብን ባይነኝ። እኔ ልንገርህ አሁን እዛ አካባቢ ዞር ብዬ መጥቼ ይገርማል 5 ዓመት ከእድሜ ቀንሼ ነው የመጣው። 5 ዓመት ወደፊት መኖር እንደሚችል እንደውም ፕላስ ፖይንት ይዤ ነው የመጣው ከመደሰት የተነሳ ካለኝ ኢንፎርሜሽን የተነሳ እንዳበቃለት ይታየኛል። እንደ በትስባህ ነው ማየው። አሁንማ ባለኝ ኢንፎርሜሽን በዛ አካባቢ ከማገኘው ኢንፎርሜሽን 6 ሳምንት በላይ ነው ነው ውጭ የነበርኩት መሳይ እና ያለኝ ኢንፎርሜሽን በጣም ክሊር የሆነ ነው። መሳይ በአንተ በኩል ለወንድሞቼና እህቶቼ ኢትዮጵያኖች ትግላችሁን ቀጥሉ፣ ችግራችሁን በውይይት ፍቱ። ወጣቶች ናችሁ። ይሄ ሀገር ካን ወደ ወጣቶች ነው ሊመሩት የሚችሉት። ይሄ ስርዓት ጥርሱ አንድ ብቻ ሳይሆን 6 ጥርሱ የተነቃነቀ ነው። እናንተም እየሰለጠናችሁ ከጁ ከጦሩ የሚመጡትንም ጥሩ ካላችሁ ትንሽ ነገር ያካፈላችሁ እየተንከባከባችሁ ነው ያላችሁት። ይሄ ያወረጃ ስሜቱንም እየሰባበራችሁ የመጣችሁ ናችሁ። ይሄ ትልቁ ነገር ይሄ ነው። በአውራጃ የሚኖር ደግሞ ደላላ አለ። እሱንም እግሩን ተሰብሩታላችሁ። በተዋሃዳችሁበት ቁጥር በሄዳችሁበት ቁጥር በነቃችሁ ቁጥር እሱም ራሱ ከርክሶ ውጭ ብሎ ከረባቱን ለብሶ ልክ እንደ ብልጽግና ሊጮህ ይችላል። ግን እናንተ ትግላችሁን ቀጥሉ። እኛ ደግሞ ባርከናችኋል። ወንድሞቻችን ናችሁ፣ ልጆቻችን ናችሁ። ትግሉም ቀስ ብሎ በየተው ይደርሳል። እናንተም በርቱ። ትግል ውስጥ ስህተቶች ሊኖሩ ይችላሉ። ሰውነን ስህተት ልናደርግ እንችላለን። ግን ታሪክ ለእናንተ ትልቅ ኃላፊነት ስለሰጣችሁ በዛ ቀጥሉ። ዘመዶቻችሁን በየቦታ ያሉት ዱዓ ያረጉላችሁ ናችሁ። እንትና አትበሉ እና ወደፊትም እኔ ራሴ መጥቼ ጠይቃቸዋለሁ። በርቱ ነው ብለው ልጆቼ። ምንም የሚያስፈራ ነገር የለም። አንዴ ነው የምንኖረው፣ ሁለቴ አንኖርም። እኔ ለወንድሜ መሳይም ነግሬዋለሁ። ሰውየው 8 ወር በላይ አይኖርም። 8 ወሩን ካለፈ 9 ወር ነው ሊሆንለት የሚችለው። አብቅቷል። የሀገሪቷ ሙሲባ ይጠፋል። ተባበሩ፣ ቀስ ብላችሁ ተራመዱ፣ ጭንቅላታችሁን አስፉ፣ አንብቡ፣ የሌላ ህዝቦችንም ታሪክ አንብቡ፣ የቀጠናውን ህዝብ ታሪክ አንብቡ። ሁላችን አንድ ላይ ነፃ የምንወጣበት ጊዜ ቅርብ ነው ብዬ አምናለሁ። ከሱ ጋር ያሉት አሽከሮችም እንደማንኛውም አሽከሮች እንደሚፈርሱ እኔ ትዝ ይለኛል። በኃይለ ሥላሴ ጊዜ በንጉሱ ጊዜ የሞጃው ክላስ ቪላ ውስጥ ሲኖሩ የነበሩ ልጆች ሆነን ስንሄድ ምናምን ቤታቸው ተናካሽ ውሻ አለ ተጠንቀቁ ምናምን ብሎ ነበር የሚጽፉት ያሉት። አላ ብዮቱ መጥቶ እንደ ክላስ ያጠፋቸው ያንን ነቀሉና የሚጣፍጥ ምግብና ጣላ አለ ብሎ ጎንትናሉ። መሬቱም ተወረሰባቸው፣ ቤቱም ተወረሰባቸው። እነዚህም ከዛ ውጭ አይሆኑም። በርቱ እላቸዋለሁ። እኔና መሳይም በየጊዜው እየተገናኘን እንጫወታለን። ለወጣቶቹም እዛ ላሉት ይሄ የምናደርገውን ኢንተርቪው እንዲያዳምጡ እንዲነጋገሩ፣ የተነጋገረ ነው ውሳኔ ሊያመጣ የሚችለው። እነዚህ ወፈሩ ድመቶች ቅድም እንዳስቀመጡ ከደሃ ቤተሰብ የመጣ ሰው ነው። የሚገርም ነገር እሱም ራሱ ሲናገር ነበር። የሚገርመው ነገር ግን ደሃውን እያሳደደ የሚገለው እሱ ነው። ይሄ ራሱን የቻለ ቻፕተር ነው። በዛ ላይ ደሃን የጠላ በሚለው ከመሳይ ጋር አንድ ቀን ለምን ደሃን ጠላ የሚለው ላይ እንጫወትና አመለካከታቸው ከየት እንደሚመጣ ለምንድን ነው እንደዚህ አይነት ሰዎች እንደዛ የሚሆኑት
የገዛ ህዝባቸውን የገዛ ዘመዶቻቸውን የሚጠሉት የሚለው ላይ ከየትኛው መጽሐፍ ቁልቁሉ እንደሚያነቡ ይዘንብቅል እንላችኋለን። በርቱ። አመሰግናለሁ መሳይ። በጣም ነው ማመሰግነው። እንደወትሮ ሁሉ በጣም ትልቅ መልእክቶችን ተስፋ የሚሰጡ ነገሮችን ነው ከርሶ የሰማነው። ፕሮፌሰር መሐመድ ሐሰን ደራሲ፣ ዲፕሎማት፣ ፖለቲከኛ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ።